የመንፈስ ቅዱስ ሪቫይቫል ቀጥል አሳጥረው ከላይ ካህን ጌርሳም ስላለ ማለት እሺ አማንዬ ቴንኪው በጣም እድል ስለሰጠኝ ያው ረጅም ሰዓት ጥሩ ነገሮች ነው እያወራህ ያለው ያው አንተ በተረዳህበት መረዳት አንተ በደረስክበት ያወራ እንደሆነ አምናለሁ ነገር ግን ቴዎሎጂካሊ ግራውንድ አለው እያንዳንዱ ሰው በተረዳው ሎጂካል በሆነ ዕውቀት ብቻ መንፈሳዊ ነገርን ማውራት እንደ አንድ ዕውቀት ብዬ አላምንም ሊያውቅ ይችላል ስለ አንድ ጉዳይ ግን መንፈሳዊን ተቋም እንደዚህ አይነት አካይዶች ስለማይወክሉ እኔ አሁን ላነሳ የፈለኩት አንዱ ሐዋርያት ሥራ ምዕራፍ 2 ላይ ሐዋርያቶቹ በሊሳን ወይም በአዲስ ቋንቋ እንደተሞሉና በአዲስ ቋንቋ መናገራቸውን መጽሐፍ ይናገራል ያን እንደነበረ ይሁንና በአንደኛ ቆሮንቶስ ምዕራፍ 14 ላይ ካለውና ሐዋርያት ሥራ ምዕራፍ 2 ላይ ካለው ከሊሳን ወይም ከአዲስ ቋንቋ መንፈስ ቅዱስ በመምጣት ከተቀበሉት ከአዲስ ቋንቋ መካከል ልዩነቶቹ ምንድናቸው? በአንደኛ ቆሮንቶስ ምዕራፍ 14 ላይ ካሉ የሊሳን ቋንቋ ስጦታዎችና በሐዋርያት ሥራ ምዕራፍ 2 ላይ ባለው ልዩነቱ ምንድነው? ይሄ ነው ቀጥል። ልዩነቱ አንዱ ውጪ አንዱ ሎካል መሆኑ ነው ምንም ልዩነት የለውም በሐዋርያት ሥራ ምዕራፍ 2 እና በአንደኛ ቆሮንቶስ ምዕራፍ 14 በኩል በመካከል ያለው ልዩነት ቦታ ብቻ ነው ቦታ ምን ማለት ነው ሐዋርያት ሥራ ምዕራፍ 2 ላይ ሐዋርያት ሥራ ምዕራፍ 2 ላይ ከዓለም ሕዝብ ሁሉ ከፀሐይ በታች ያለ ሕዝብ ሁሉ ተሰበሰበ ሰሚው በሙሉ ተሰበሰበ ነው የሚለው ሐዋርያት ሥራ ምዕራፍ 2 ላይ ቆሮንቶስ የምትባል ሎካል ቸርች ነው ያለው አንድ አይነት ቋንቋ የሚናገሩ አንድ አይነት ባህል ያላቸው አንድ አይነት ዴሞግራፊ ውስጥ የሚኖሩ የሆነ ሎካል ቸርች ነው ሐዋርያት ሥራ ምዕራፍ 2 ከቆሮንቶስም የሄደ ቆሮንቶስ ከምትባል ከተማ የሄደም ሰው አለ ከነ ጳንጦስ ከነ ኢሲያ ከሌሎችም ከላይኛው ሀገራት በሙሉ የተሰባሰቡ ዲያስፖራዎች የተገኙበት ስለዚህ ልዩነቱ ምንድነው ሲባል ሐዋርያት ሥራ ምዕራፍ 2 ላይ ሰሚዎቹ በሙሉ ማለት ምክንያቱም በጣም ሃይፐርቦል ይጠቀማል ቦታውን ካያችሁ ሃይፐርቦሉን ተመልከት ሃይፐርቦል ማለት ግነት ማለት እና ምን አይነት ግነት ነው የሚጠቀመው እንደዚህ ይላል ኦኬ የባለ 50 ቀን በደረሰ ጊዜ ሁሉም በአንድነት በአንድ ስፍራ ተሰብስቦ ነበር 120ዎቹ ማለት ነው ሁሉም ሲባል 120ዎቹ ብቻ ተሰብስቦ ነበረ ድንገትም እንደ ብርቱ አውሎ ነፋስ ያለ ድምፅ ከሰማይ ወጥቶ ተቀምጠው የነበሩበትን ቤት እንዳለ ሞላው የእሳትም ምላሶች የሚመስሉ ታዩአቸው ተከፋፍለውም በእያንዳንዳቸው ላይ አረፉ ሁሉም በመንፈስ ቅዱስ ተሞሉ መንፈስም እንዲናገሩ በሰጣቸው መጠን so is given ማለት ነው ኦኬ በኋላ ማብራሪያ ምናምን ሲኖር አወራዋለሁ ኤኒዌይስ ዋናው ሐሳብ እሱ ስላልሆነ እንሂድ በሰጣቸው መጠን በሌሎች ቋንቋዎች ይናገሩ ነበር በሌሎች ቋንቋዎች ወይም በልሳኖች ልሳን ማለት ሌሎች ቋንቋዎች ማለት ነው ሌሎች ቋንቋዎች other languages ማለት ነው እሺ በዚህ ጊዜ ተመልከታውን ግነት ያልኩት ይሄንን ነው በዚህ ጊዜ ከሰማይ በታች ካለው ሕዝብ ሁሉ ይላል this is hyperbole መቼስ በሰዓቱ ምድር ላይ ያለ ሕዝብ ሁሉ ተሰብስቦ ኢየሩሳሌም መጥቶ ኬንያ ባዶ ቀረች ደቡብ አፍሪካ ባዶ ቀረች ኢሲያ ባዶ ቀረ ቱርክ ባዶ ቀረ ኤፌሶን ባዶ ቀረ ቆሮንቶስ ባዶ ቀረ ማለት አይደለም እንደሱ አይደለም ግን ገስዋት እንደዛ ሊባል በሚችል ደረጃ በዚያች ከተማ ለጴንጤቆስጤ ቀን ሕዝብ ሁሉ ዲያስፖራ ሁሉ ወይም የተበተነው አይሁዶች በሙሉ ምን ብሎ ነበረ ተሰብስበው ነበረ ይላል ዳስ ሃይፐርቦል በጣም ከባድ ግነት ማለት ነው ኦኬ በዚያን ጊዜ ከሰማይ በታች ካለው ሕዝብ ሁሉ
ያ ማለት ምንን ሊያሳይ ፈልጓል ነው? እያንዳንዱ ቋንቋ ተናጋሪ ሊባል በሚችል ደረጃ ኢየሩሳሌም ውስጥ ያልተገኘ የለም ነው። የምር የለም። እንደ አንድ ሁለት ሜንሽን ብናደርግ ያልተገኘ አይኖርም? ይኖራል እኮ ግን የተገኘው ይበልጣል በሚል አይነት ደረጃ ተቀምጧል። ካለው ሕዝብ ሁሉ የመጡና እግዚአብሔርን የሚፈሩ አይሁድ በኢየሩሳሌም ነበሩ። ይህንን ድምፅ ሲሰሙ ብዙ ሕዝብን በአንድነት ተሰበሰቡ። እያንዳንዱም ሰዎች በገዛ ቋንቋው ሲናገሩ በመስማቱ ግራ ተጋባ ይላል። ከዓለም ሁሉ ከፀሐይ በታች ሁሉ የተሰበሰበው እያንዳንዱ ይሄ ተሰብስቦ ኢየሩሳሌም የመጣው እያንዳንዱ 120ዎቹ እያወሩ የወጡትን ነገር በገዛ ቋንቋቸው ይሰሙ ነበረ። ያንን ነው እዚህ ቁጥር ስንት ላይ ቁጥር 3-4 ላይ መንፈስ እንዲናገሩ በሰጣቸው መጠን በሌሎች ቋንቋዎች ይናገሩ ነበር ተብሎ የተረጎመው ቋንቋ ነው ማለት ነው። አንደኛ ቆሮንቶስ ምዕራፍ 14 ላይ ስትሄድ ደግሞ ምን የሚል ነገር እናያለን? በጉባኤ መካከል ሲገባ ቋንቋ እንደሆነ የምታውቀው በምንድን ነው? እንግዳ መካከላችሁ ቢመጣ፣ አውትሳይደር መካከላችሁ ቢመጣ፣ የምትናገሩት ነገር የማይተረጎም ቢሆን እብድ ናቸው አይልምን? ለምንድን ነው አንደኛ ቆሮንቶስ ላይ ያለው እንዲተረጎም የተፈለገው? ለምንድን ነው የተፈለገው ሲባል ሎካል ቸርች ስለሆነ አንድ ቋንቋ ምናልባትም አንድ ብሔር፣ አንድ ባህል፣ አንድ ዴሞግራፊ የሆነ አቅጣጫ ቦታ ሎካል ማለት ስለሆነ አሁን አርባ ምንጭ ጥሩ ኤግዛምፕል ላይሆን ይችላል ሁሉም ጋሙኛ ተናጋሪ ስላልሆነ፣ ግን እንደው አርባ ምንጭን በጋሙኛ ብቻ ብንይዝ አርባ ምንጭ መተህ ብሮ ሚውት አድርግ አርባ ምንጭ መተህ ፈረንሳይኛ ብታወራ ምንም የሚመስል ነገር የለውም ነው ፖይንቱ። ሌላ ምንም ነገር የለውም። አርባ ምንጭ መተህ ህዝቡ ጋሙኛ ነው የሚያወራው። ኦኬ አይ ቲንክ ኦሞቲክ ነው የሚባለው የኛ ቋንቋ ኦሞቲክ ፋሚሊ ውስጥ ነው የሚመደበው። ደን ሴሜቲክ የሆነ ኒሎ ሳራ የሆነ ሌላ ቋንቋ መተህ ብታወራበት ለህዝቡ ምንድን ነው የምትሆነው? እንግዳ ነው የምትሆነው። እና እርስ በርስ እንደዛ ብትረባበሽ ምንድን ነው የሚሆነው? እብድ ናቸው እነዚህ እብድ ናቸው መሰለኝ ጳውሎስ ያለውን ቋንቋ ነው የተጠቀምኩ ያለሁት ሊል ይችላል የሚል ነገር አለ። ስለዚህ ሐዋርያት አንደኛ ቆሮንቶስ ላይ ያለው በኦንሊ ዲፍረንስ ኢዝ ቤተክርስቲያኒቱ ሎካል ሆነች ማለት ነው። ኢየሩሳሌም ውስጥ ሲባል ከቆሮንቶስም ያለው ከገላትያም ያለው ከኤፌሶንም ያለው ኦኬ ከኢሲያም ያለው በአጠቃላይ ሰብሰብ ብሎ መጥቷል። ግን ሰብሰብ ብሎ መጣና 120ዎቹ በተለያየ ቋንቋ ሲናገሩ ይሰሙ ነበር። ምን አሉ? ከዛ በኋላ በገዛ ቋንቋችን ነው እያወሩ ያሉት። ሰማያዊ ሊሳን እያወሩ ነው አላሉ። በገዛ ቋንቋችን ነው እያወራ ያሉት አሉ። ቆሮንቶስ እንደዚህ አይነት ነገር ኤክስፔክት ታደርጋለህ? ኤክስፔክት ካረግ መሆን ያለበት ሐዋርያ ሥራ ምዕራፍ 2 ላይ የነበሩ ሰዎች ሁሉ ቆሮንቶስ መገኘት አለባቸው። ግን አይደለም። አንድ ቋንቋ የሚናገሩ ነው የሚገናኙት። አንድ ዴሞግራፊ ውስጥ ያሉ ናቸው የሚናገሩት። አንድ ባህል ውስጥ ያሉ ናቸው የሚናገሩት። ስለዚህ ምናልባት እኮ 340 ማይል ርቆ ያለ የሆነ ቋንቋን ነው እያወራ ሊሆን የሚችለው። ስለዚህ ምን ያስፈልጋል ተባለ? ትርጉም ያስፈልጋል ተባለ ማለት ነው። ትርጉም ያስፈልጋል ተባለ። ስለዚህ በቆሮንቶስና በሐዋርያት ሥራ መካከል ያለው ልዩነት ቦታ ብቻ ነው። አንዱ አደባባይ ላይ ሜዳ ላይ ተደረገ፣ ሁሉም ሰሚ ተገኘ። አንዱ ሎካል ቸርች ሆኖ ተገኘ ነው። አለቀ። ሌላ ምንም ልዩነት የለውም። ያማ መቀጠል እንችላለን። ኦኬ እንዴ ሁለቱም ወጥተዋል። ምን ላይ ነን? እሺ ኔትወርክ አስወጣችሁ ከሆነ ግቡ። ሞዴሬተሮች ከሆናችሁ ማንንም እንዳትነኩ። እኔ ገስት ላይ ያስገባቸውን ሰዎች እንዳትነኩ። ያማን ኦኬ። ስለዚህ ማንን ላስቀጥል? ሳራ ቀጥይ። የመላእክት ልሳን የሚባል ነገር የለም። አሁንም ሃይፐርቦል ነው እዛ ጋር የተቀመጠው። ሰውነቴን ለእሳት ብሰጥ ያለኝም በሙሉ ለድሆች ባካፍል ምናምን ሚስጥርን ሁሉ ባቅ እውቀት ሁሉ ቢኖረኝ ከዛ እነዛን የዘረዘራቸውን ነገሮች በሙሉ አለው ወይ ጳውሎስ ሲባል የለውም። ስለዚህ ቢኖረኝ እያለ ሲያወራ ምን ሊሆን ነው ማለት ነው? ሃይፐርቦሊክ ኢንተርፕሪቴሽን ሊሆን ነው ማለት ነው። አለቀ። ሃይፐርቦሊክ ኢንተርፕሪቴሽን ሲጀመር ሃይፐርቦል መሆኑን ሁሉም ያምናል። ፔንቴኮስታል ስኮላሮችም ያምናሉ። ሃይፐርቦል እዛ ጋር እየተወራ ያለ ነገር በመላእክት ሲናገር ሲባል መላእክት ሌላ ነገር ይናገራሉ እያለ እንዳልሆነ ይታወቃል። ለምን? ሚስጥርን ሁሉ ባውቅ የሚለው በመላእክት ቋንቋ ብናገር ከሚለው ጋር አንድ ላይ ነው የመጣው። ስለዚህ ሚስጥርን ሁሉ ባውቅ ማለት
ሚስጥሩን ሁሉ ማወቅ አቅም አለው ማለት ነው ወይ? አይደለም። ታዲያ በመላእክት ቋንቋ ብናገር ካለ ለምንድን ነው መላእክት ቋንቋን መናገር ይችላል የምትለው? ፎር ዛት ማተር መላእክት ሲገለጡ ሲያወሩ ኢቭን መላእክቱ እርስ በርስ አውርተዋል ተብሎ በተገለጠበት የመጽሐፍ ቅዱስ ክፍል ላይ ሌላ ቋንቋ ነው እነሱ የሚያወሩት ተብሎ ተነግሯል መጽሐፍ ቅዱስ ላይ አለ። ፎር ዛት ማተር እንደውም ተብሎ የሚታመነው መላእክት በቴሌፓቲ ነው የሚግባቡት። እንደዚህ ቁጭ ብለው ሰዓት ደርሷል አይደለ ቡና እንጠጣ ምናምን እያሉ አያወሩም። እንዴት ነው ዛሬ ጥሩ ነበር አይደለ? አንተ ወደ ማን ነው የተላከው? እኔ ኢሲያ ወዳለች ቸርች ነበር የተላኩት፣ አንተስ ኤፌሶን ሄድክ ምናምን አይነት ቨርባል ንግግር አይደለም። ቴዎሎጂካሊ ኢንተርፕሬት የሚደረገው ቴሌፓቲክ ነው፣ መግባባት ነው። እንደዚህ የተያዩ መግባባት ነው የሚል ነው እንጂ ኢቨን ቨርባል ቃላትን ይጠቀማሉ የሚል አይነት ኢንተርፕሬቴሽን የለም ለመላእክት ራሱ። ስለዚህ ምን ሊሆን ነው ማለት ነው? ቴሌፓቲክ አይነት ነገር ሊሆን ነው። ስለዚህ ምን ሊሆን ነው? ምድር ላይ ያለውን የመላእክት ምናምን ሲባል እንዴ የመላእክት ሊያናግር ከፈለገ ለምን አይወስድም? ላይ መላእክቱ የሚያወሩት እንደዛ አይነት ቋንቋ ከሆነ ለምን አይወስድም? እዛ ላይ ሄደ ለምን አታወሩ? እሺ ለእግዚአብሔር ሚስጥርን ይናገራል ማለት ምን ማለት ነው? ከኔ አንጻር ነው። እኔና አንተ አብረን ተቀምጠን አንተ በልሳኖች ስትናገር እዚህ አሁን ሰፈር ውስጥ የሚወራውን ነገር እንዳታስቡ። አሁን ቸርቾች ውስጥ ያለውን ነገር እኔ እሱን ስለማልቀበል ከፈለጋችሁ እያሰባችሁ ማው ነፃነቱን ልስጣችሁ። እሱን ስለማልቀበለው ማለት ነው። መጽሐፍ ቅዱስ ላይ እንዳለው እንደምቀበለው ሲሆን ግን መጽሐፍ ቅዱስ ላይ እንዳለው እንደምቀበለው ሲሆን ግን ምንድነው ሲባል በልሳን የሚያወራው ሰውዬ በመንፈስ ነው የሚናገረው። የመጀመሪያው ሐዋርያት ሥራ ላይ ቅድም ምንድን ያየ ነው? መንፈስ እንደሰጣቸው እያንዳንዳቸው በተለያዩ ቋንቋዎች ወይም በሌላ ቋንቋዎች ምን ይሉ ነበረ? ይናገሩ ነበረ። ስለዚህ in a moment of speaking in tongues there is ምን አለ? የመንፈስ ቅዱስ መገኘት አለ እዛ ቦታ ላይ። መንፈስ ቅዱስ እንደሰጠ ነው የምትናገረው ልሳንን ስትናገር። ኦኬ። ስለዚህ የሆነ ቋንቋ እየተናገርክ ነው። የሆነ ቋንቋ እየተናገርክ ነው ያለው ምድር ላይ ያለ የሆነ ጥግ ላይ ያለ እኔ ማላቀው ጉባኤው ማያውቀው የሆነ ቋንቋ እያወራህ ነው ያለው። ያንን ቋንቋ ማን ያውቀዋል? ምዕመናን። ያንን እውነተኛ ልሳን ከሆነ ተናጋሪው እያወራ ያለውን ቋንቋ ማን ነው የሚያውቀው? አጠገቡ ያለሁት እኔ አማን ነኝ ማውቀው ወይስ ሰሚው እግዚአብሔር ነው የሚያውቀው? እግዚአብሔር ነው የሚያውቀው አይደለ? የስ። ስለዚህ ምን አለ ማለት ነው ጳውሎስ? ከኔ አንጻር ሚስጥር ነው። ከኔ አንጻር ሚስጥር ነው። እኔ ላውቀው አልችልም። ነገር ግን ይሄኛው ሰውዬ ለማን ይናገራል? ለእግዚአብሔር ይናገራል። ለምን? እግዚአብሔር ስለሚሰማ የገለጠው ቋንቋ ስለሆነ። ከዛስ ኢሚዲየትሊ እችን ይዤ ሄጄ ፕራይቬት ፕሬየር ብዬ ልተርጉማትና ልደበቅባት፣ ትርጉም የሌላት አድርጌ ልደበቅባት እንዳትል ምን ይላል ጳውሎስ? እዛው ይዛል ማለት ነው። የማይተረጎም ከሆነ መጀመሪያ 2 እና 3 እየሆናችሁ ታወራላችሁ ነው። ከዛስ ጭራሹን የማይተረጎም ከሆነ ዝም በል፣ ለራስ እዛው ያዘው፣ ለራስ ተናገረው። ለራስ ተናገር ማለት ሰው ከራሱ ቆይ ሐና ከራሷ ጋር ትናገር ነበር አለ ቤተ መቅደስ ውስጥ ሆና የሳሙኤል እናት ለራሷ ትናገር ነበር፣ ኦር ከራሷ ጋር ትናገር ነበር። what does it mean? ለራሷ ትናገር ነበር፣ ኦር ከራሷ ጋር ትናገር ነበር። ምን ማለት ነው? ታነበንበዋለች፣ አታወጣውም ድምጿን። እንደዚህ ነው ሊሆን የሚችለው። ኦልሬዲ ያው ኮንቴክስቱ ስለሚነግረን ጌታ ሆይ እንደው ይሄን ሁሉ እድሜ ኖሬ እኩዮቼም ሌሎችም አግብተው ወልደው እንደው እኔ ምን አድርጌ ነው ልጅ አልሰጠኸኝ? እንደው ብትሰጠኝ ለአንተ እሰጥሃለሁ። ዛሬ ምችኑ ልጠይቅ ነው የመጣሁት የኔ ጌታ፣ እባክህን እባክህን። ከዛስ እዛ መቅደስ ውስጥ ያለው ካህኑ እንኳን መስማት አይችልም ማለት ነው። ለራስ ይናገር ማለት ሐና ባምብል ስታረግ አይነት ነገር፣ ራምብል ስታረግ አይነት ነገር እንደማለት ነው። እናት እንደሱ ነው የተረዳሽው? ለራስ ይናገር ማለት ማይተረጎም አለ ማለት ነው። ማይተረጎም ልሳን ብሎ ነገር የለም። በቤተ ክርስቲያን ታሪክ ውስጥ አይታወቅም። አሁን ነው 100 ምናምን ዓመት አሁን ነው የመጣው። በቤተ ክርስቲያን ሕይወት ውስጥ አይታወቅም። አንደኛ ቆሮንቶስን እኛ ነን ወይ ደርሰን ገና ማንበብ የጀመርነው? አልሰበኩትም ወይ ቀደምት ክርስቲያኖች? አላነበቡትም? ዘለሉት። ያንን ለራሱ ይናገራል ማለት ማይተረጎም ነው ብሎ ነው ያለፉት።
ነው ወይ? በመንፈስ ሚስጥርን ይናገራል ማለት በቃ ማይተረጎም ቢሆን ነው ወይ? የመላእክቱን አይነት እየተናገረ ስለሆነ ነው ብለው ነው ያለፉት ነው ወይ? ደርሳችሁ ከሰማይ ዱብ ያላችሁ የሆነ ካይንድ ኦፍ ክርስቲያኖች ነን የሚል አይነት እሳቤ አውጥታችሁ ጣሉ ከጭንቅላታችሁ ውስጥ። በክርስትና ውስጥ የሚገለጥ አዲስ መገለጥ የለም። በታሪክ ውስጥ ያልተገለጠ በሰዎች በቅዱሳን ሕይወት ውስጥ እግዚአብሔር ያልገለጠው አዲስ በእናንተ መጥቶ የሚገለጥ ክርስትና የለም። እንዴት ነበር የተተረጎመው? በቤተ ክርስቲያን ሕይወት ውስጥ ለ2000 ዓመት እንዴት ሲተረጎም መጣ? በግል ሄደህ ታወራለህ ማይተረጎም አለ ተብሎ ሲተረጎም ነበረ። ተተርጉሞ አያውቅም። ስለዚህ እንደዚህ የምታምኑ ሰዎች ከ2000 የቤተ ክርስቲያን ዓመት ህይወት ተቆርጣችሁ ብቻችሁን በዚህ ጋር እየቀጠላችሁ ያላችሁ ሌሎች ግሩፖች ናችሁ። አይ ማይተረጎም አለ ብቻዬን እዛ ቤት ሄጄ አወራለሁ ሚል አይነት ትርጉም የምትከተሉ ሰዎች የ2000 ዓመት በምስራቁና በምዕራቡ ክርስትና ውስጥ የቀጠለውን ያንን ትርጉምና ያንን ህይወት አይመለከተኝም ብራችሁ በራሳችሁ ሌላ መንገድ የቀጠላችሁ ሌላ ግሩፕ እንደሆናችሁ ወቁ። የኔ አሁን እንደዛ አይደለም። በስርዓቱ ተርጉሞ አስቀምጧል ሪፎርምድ ትራዲሽን ምን ማለት እንደሆነ። ስለዚህ ሚስጥርን ይናገራል ማለት ከሰሚው አንጻር ነው እንጂ ማይተረጎም ነው አይደለም። ለኔ ሚስጥር ይሆንብኛል አጠገቤ ተቀምጦ ቅድም ያልኳችሁን አይነት ቢነገር ለኔ ሚስጥር ይሆናል። ያ ነው ሚስጥር የተባለው። መቼስ ለእግዚአብሔር አለ ሚስጥሩ አለ። ሚስጥር ይናገራል ሲባል ለእግዚአብሔር አለ። በቤተ ክርስቲያን ውስጥ ተደርጎ ሲተረጎም ማለት ነው። ኦኬ እኔ አላምንም፣ እናንተ እመኑ፣ ቀጥሉ። እኔ ባለማመን የጎደለብኝ ነገር የለም። ያንን ተከትሎ መጥቶ የሚበላሽብኝ ነገር የለም። ህይወቴ በሰላም እየቀጠለ ነው ያሉት። እናንተ ደግሞ ቀጥሉ። ማይተረጎም ነው ብላችሁ ቤታችሁ ገብታችሁ ቀጥሉ፣ መብታችሁ ነው። ማይተረጎም የሚባል ግን ኖሮ አያውቅም። ኖሮ ማያውቀውን ደግሞ እኔ አላምንም። ከጥንት አባቶቼ ጋር ያንን ረጅሙን የ2000 ዓመት የቤተ ክርስቲያን ታሪክ ላይ ተንጣልዬ ያንን ክፍል እየፈታው በሰላም ቀጥላለሁ። እናንተ በሚገርም ሁኔታ ከ2000 ዓመት የተገነጠለ በዚህ ጋር የጀመረ ሌላ አዲስ መገለጥ አግኝታችኋል። ክብሩ ለጌታ ይሁን በእናንተ በኩል ማለት ነው። ቀጥሉበት እናንተ። እኛ ግን አንቀበልም። ናና አጋንንታዊ ነው በለኝ። ከዛ በኋላ ያማን እንደዚህ እየተጫወትን ካልቀጠልን ህይወት ከባድ ነው። እሺ ትንሽ ነው የምቆየው። ከዚህ በኋላ አንድ ሁለት ደህና ጥያቄ የምቀበል ከሆነ የምቀጥል ይሆናል። እሺ አቤኒ፣ ዶክተር አቤኒ የምትጨምረዋል? አማኒ እንዴት ነህ? ሰላም ብያለሁ። እንዴት ነህ? ቃቶሽ አንዴ ቆይ። አቤኒ ጨርሰናል መሰለኝ ራይ? ሌላ ጊዜ ያው እንደዚህ አስገባኝ። ቴንኪው በጣም ጸጋ ይብዛል። እሺ ለስጎ ቃዶሽ ቀጥል። እንዴት ነህ? ሰላም ብያለሁ። መጀመሪያ እንዴት ነህ? ይሰማል ድምጼ? ክብሩ ይስፋ አባትና ልጁ እንዴት ነው አለው? ጌታ ይባረክ። እና ጥያቄ ነበረኝ እና አሁን ቅድም ባወራው በተለይ በመንፈስ ቅዱስ ስጦታዎች እና አሁን የዘመኑ የእናንተም ስኮላሮች አብዛኞቹ ዋይን ግሩድን ጨምሮ የመንፈስ ቅዱስ ስጦታውን ይቀበላሉ እና አንተ እንዴት ነው የምታየው እነሱን አስተምሮት? ያ ኤክሰፕሽናል ናቸው። እንደ ኤክሰፕሽን እቀበላቸዋለሁ። እነሱ ስለተቀበሉ ግዴታ እኮ መቀበል አይኖርብንም። ያር ኤክሰፕሽናል የሆነ እንትን ነው። ብርድ ብርድ ነው የሚለው ሚለን ስናያቸው ማለት ነው። ለምሳሌ ስቶርምስን ስናይ፣ ፓይፐርን ስናይ፣ ግሩደምን ስናይ ምናምን ሪፎርምድ ስለሆኑ ምን አለበት ያን ነገር ቢተው ምናምን ነው የምንላቸው። እንደዛ ስላመኑ መናፍቃን ናቸው ተገንጥሎ ጋር እንደሚገባሉ የሚል አይነት እምነት የለንም። ግን ትራዲሽኑ እንደ ትራዲሽን ካየኸው this is alien to our tradition right? ከነ ግሩደም ወደኋላ ስትሄድ ከነ ማርቲን ሎይድ ጆንስ ወደኋላ ስትሄድ አሁን አንተ ማጣቃቸውን እኔ ሜንሽን እያደረኩ ያሉት ይህን ነገር የሚቀበሉ ማለት ነው። ሎይድ ጆንስን ምናምን ስታስገባ ምናምን አሁን ከነሱ ወደኋላ እነሱ አሁን ጀስት 21st ሴንቸሪ ላይ ያሉ እንትኖች ናቸው።
እነሱን እነዚህ 4-5 የሚጠጉ ጃይንት የሚባሉ ሪፎርምድ ስኮላሮችን በዚህ ነገር ላይ ያላቸውን እምነት ዞር ታደረግ እና ሆል ሪፎርምድ ትሬዲሽን ለትሬዲሽን ወደኋላ ስትከተል እንደዚህ ነገር ታገኛለህ አለ። የለም ግን አሁን በአሁኑ ሰዓት ሪፎርም ብቻ አይደሉም፣ አብዛኛው ፕሮቴስታንት ብቻ አይደለም፣ ጭራሽ ካቶሊክም እንደገና ደግሞ እነሱ እኮ ነኝ የነገርኳችሁ ቃሎች ካቶሊክ ፔንቴኮስታሎች አሉ የሚለውን እኔ ነኝ ለመጀመሪያ ጊዜ ሚዲያ ላይ ነገርኳችሁ እና ሌሎች ቪዲዮ ሰርቶ ለቀዋል። የስ አሉ እና ምን ይሁን ነው አሁን ካቶሊኮች ውስጥ ኦርቶዶክሶች ይጨነቃሉ? አይጨነቁም። ግን የሉም ብሎ አቋም ከመያዝ ስትሮንግሊ እንትን ከመቃወም ይልቅ የለም ካለ ፕሩቭ አድርጋ ምን አስጨነቀ አንተ? እኔ እኮ ከአንተ ጋር ብዙ ጊዜ አውርቻለሁ። ፕሩቭ አድርጋ አምጣና ፕሩቭ አድርጋ። ምንም እኮ የሚያሳስብ ነገር የለም። ፕሩቭ አድርግ። ተርጉሙ ይላል፣ ተርጉማ አሳይ። አለቀ። ሰኔ 30 ላይ እንደዚህ ይሆናል ብለህ አድርጋ አሳየኝ። አለቀ። ማን ታገለ? እንደዚህ አይነት ነገር ደግሞ አይተን ስለማናቅ የለም ብንል ያው ያስኬዳል በኛ አለ የምትለው ግን አንተ ፕሩቭ ማድረግ አትችልም። በጣም በሚያሳዝን ሁኔታ፣ በሚያስለቅስ ሁኔታ ተርጓሚ ጥራ ቢባል አምጣ 4 አጠራም። በኢትዮጵያ ደረጃ ተርጓሚ ጥራ ቢባል አቃስተ 2 አጠራም። ስለዚህ እኔ የለም 2 አንተ መጥራት ባልቻልክበት እኔ የለም ብልህ ምን ያስጨንቃል? አንተ አቶ እኔ የለም ባይዞ ጳውሎስም እኮ ትርጉም የሚለውን ያስቀመጠው በአብሶሉት ነሰሰሪ አድርጎ አይደለም ያስቀመጠው። ምናልባት ተርጓሚ ቢኖር ይመረጣል፣ ግን ከሌለም ይቆራረጣል። ማን ምን ውስጥ እንዳለ አላውቅም። በጣም የሚቆራረጥ ድምፅ ነው ያለው። አሁን ይሰማል? ይሰማል። አብሶሉትሊ የለም አትበሉ የሚለውን የለም እንበልና በቃ አሳፍረን እኮ ነው። ምን መሰለህ አሁን ጳውሎስም ይሄ በተለይ የማስተርጎምን በተመለከተ ሲገልጽ ምን ብሎ ነው? ያው አብሶሉት ነሰሰሪ አስተርጓሚ መኖር አለበት ብሎ አይደለም ያስቀመጠው። በጉባኤ መካከል ስትጸልዩ በቆሮንቶስ ላይ በጉባኤ መካከል ስትጸልዩ ያው የሚተረጉም ሰው ቢኖር ይመረጣል። ነሰሰሪ ብሎ ነው ያስቀመጠው። ያን ያክል ነሰሰሪ አላደረገም። ቼክ አድርጉት። አብሶሉት ነሰሰሪ ነው ያደረገው። ቤተክርስቲያን ውስጥ አብሶሉትሊ ነሰሰሪ ነው ያደረገው። የሚተረጉም ሰው ከሌለ አታውሩ ብሏል። ድምጻችሁ ቀንሱና ጸልዩ ብሏል እኮ። ለራስ ማለት ምን ማለት ነው ጥያቄው። ለራስ ማለት አጠገቤ ሆነ እኔ እንዳልሰማ ማለት ነው። ቅድም የአናን ትርጉም ያመጣሁት እኮ ለዛ ነው። ታነበንብ ነበር የሚለው ማለት ነው። ኦኬ አንድ ድምፅ እንዳይወጣ ትንፍሽ እንዳትሉ አይነት ነገር ነው። የሚተረጎም ከሌለ ጉባኤ መካከል ረብሻ ነው የሚፈጠረው። ኦኬ ረብሻ ነው የሚፈጠረው። ስለዚህ አብሶሉትሊ ነሰሰሪ ነው ጉባኤ መካከል ምን ማለት ተርጓሚ እንዲኖር የሚለው ማለት ነው። ነሰሰሪ ብሎ አስቀምጦታል። ነሰሰሪ ስላልሆነ አሁን በየቸርቹ 80 ሰው ቆሞ የሚጮውን ነገር ልታጸድቅ ነው? 70 ሰው ቆሞ እርስ በርስ የሚጮውን ነገር ልታጸድቅ ነው? 2 እና 3 ሆናችሁ አውሩ ነው። ለትንቢቱም እንደዛው ማለት ነው። ስለዚህ ነሰሰሪ ነው ትርጉም የሚለው ነገር ነሰሰሪ ነው። እኛ እንፈር የለም ያለን እኛ እንፈር እኮ ነው እያልን ያለ ነው። ኳስ በመሬት አምጣው። ቆሮንቶስ ቤተክርስቲያን ላይ ቢሄድ አሁን እያወራሁት ያለሁትን ነገር አየዋለሁ፣ አገኘዋለሁ። ኦኬ አየዋለሁ። አንተ ጋር ቢሄድ አየዋለሁ ወይ? ቆሮንቶስ ላይ የማየውን ነገር አላየውም። ስለዚህ የቆሮንቶሱ ነው እያልክ አትከራከረኝ። ነኝ አመሳስለው አትሊስት ፓራላል አድርጋ አመሳስለውና ይኸው ቁጥር 8 ላይ ያለው ይኸው እኛ የምናደርገው ቁጥር 16 ላይ ያለው ይኸው እኛ አገናኝልኝና ነው ማምነው። ችግሩ እኮ የነሱን ተርሚኖሎጂና እዛ ቃሉ ላይ ያለውን ትጠቀምና ላልሆነው ነገር ነው እዚህ የምትጠቀመው ነው። እኛ አርጊው የምናደርገው እሱ ነው። ኦኬ ስጦታውን ከመቶ አበላሽቶን ቢሆን መጠቀም ይሻላል እኮ። አበላሽታችሁን ቢሆን ተጠቀሙ፣ እኛ አንጠቀም። አበላሽተንም ቢሆን የምር ካለ ራሱን እንዲገልጥ አድርገን መጽሐፍ ቅዱስ ያንን ሊትመስ የሚያልፍ ከሆነ እንጠቀመዋለን። ከየት የመጣ ማን እንደሚያናግርም አይታወቅ አይነት እንትን ውስጥ አንገባም። እንትን ያልኩት ሌላ ላለመጠቀም ነው። ቃሉ ያው እኔ ይጠነቀቃሉ፣ ሌሎቹ ቢሆኑ አይጠነቀቁም። ታውቃላችሁ ራይት?
አሁን ዛሬ እችል አወራኋት ሪስፖንስ ይኖራል አውቃለሁ። ስድብ የተቀላቀለበት ምናምን አጋንንታዊ የሚል ተጨምሮበት ምናምን ሪስፖንስ ይኖራል አውቃለሁ። እኛ እንጠነቀቃለን፣ እንትን ብለን እናልፈዋለን፣ ችግር የለውም። እናንተ ተጠቀሙት፣ የሚመጥናችሁ እነዛ የስንፍናና የስድብ ቃላት ስለሆኑ ማለት ነው። እኛ እንጠቀምም። ኤኒዌይስ አበላሽተንም እንጠቀማለን። እኛ ያልተበላሸውን ነው የምንፈልገው። የተበላሸ የሚባል ነገር አንቀበልም። የለም፣ መንፈስ ቅዱስ የተበላሸ ነገር የለውም። የእውነትና የቅድስና መንፈስ ነው። እሱ ጋር የተበላሸ የሚባል ነገር የለም። አንዴ ትክክል አንዴ ውሸት የሚባል ነገር የለም። ቅዱስ ነው። ቃዶሽ በዕብራይስጥ ቃዶሽ ማለት የመጀመሪያ ሚኒንጉ ምንድን ነው? ፕራይመሪ ሁለተኛው ምን ያልከኝ አልሰማሁም። ቃዶሽ የሚለው ቃል የዕብራይስጥ ቃል የመጀመሪያው ትርጉም ምንድን ነው? የዕብራይስጥ ቃል ወደ አማርኛ ስትተረጎም ነው ወይስ ቅዱስ እንደማለት ነው? እዛው ዕብራይስጥ ላይ ቃዶሽ የሚለው ቃል ፕራይመሪ ሚኒንጉ ሲተረጎም ፕራይመሪ ሚኒንጉ ምንድን ነው? የመጀመሪያ ሚኒንጉ አላወኩም። አንተ ቃዶሽ ምን ያመለክታል ብለን ያስቀመጥከው? ስሜ በአማርኛ ቅዱስ ስለሆነ በእንግሊዝኛ ቃዶሽ ነው። በዕብራይስጥኛ ቃዶሽ። እሺ፣ ቅድስናው ምንም በተመለከተ ነው ብለን ነው የምታስበው? እግዚአብሔር ቅዱስ ነው ሲባል ምንም በተመለከተ ነው ቅዱስ የሆነው? እንዴት ነው ቅዱስ የሆነው? አማኒ ግልጽ አድርግልኝ፣ አልተረዳሁም። እግዚአብሔር ቅዱስ ነው ስትል ምንድን ነው አእምሮ ላይ የሚመጣል? ያው እግዚአብሔር ቅዱስ ነው ምንድን ነው የሚመጣልኝ? ብሮ ጠረጴዛ ምንድን ነው ስልኝ ጠረጴዛማ ጠረጴዛ ነው ብሎ እንደመመለስ ነው የመለስክልኝ። እግዚአብሔር ቅዱስ ነው ሲባል ምን ማለት ነው? ዴፊኒሽኑ ያው ፍጹም ንጹህ ነው ኃጢአተኛ አይደለም ብሎ እንደማለት ነው። እሱ ዘንድ ርኩሰት የለም መለስክልኝ። ቢያንስ ይሻላል ከመጀመሪያው። ስለዚህ ከኃጢአትን ጋር የሚገናኝ ነገር የለውም። እግዚአብሔር ኃጢአትን ስላላደረገ አይደለም ቅዱስ የሚባለው። ሲጀመር ኃጢአት አያውቀውም እሱ። ከኃጢአት ጋር የሚገናኝ ነገር የለውም። ስለዚህ ኃጢአትን ይዛ አይደለም የእግዚአብሔርን ቅድስና የምታወራው። ቃዶሽ የሚለው የመጀመሪያው ቃል ትርጉሙ የተለየ ማለት ነው። ዲፍረንት ማለት ነው። ልዩ ማለት ነው። ቀድሱልኝ እግዚአብሔር ስል ኃጢአት የሌለው አድርጉ ማለት አይደለም። ለዩልኝ ለኔ ፐርፐስ። ኃጢአትም እኮ ያለበት ሊሆን ይችላል። እግዚአብሔር ግን የሚጠቀምበት የራሱ የተለየ ነገር ነው ማለት ነው ቀደሰ ከተባለ። ስለዚህ እግዚአብሔር ቅዱስ ነው። አበላሽተንም ቢሆን እንጠቀማለን ሲባል የተለየ ነው መንፈስ ቅዱስ። የሚበላሽ ነገር የለውም። ቻይና እና ጀርመን ያመረቱትን ነገር ነው እንደ እየተጠቀምክ ያለው። ቅዱስ ወይም ልዩ ወይም የተለየ የሆነ የእግዚአብሔር መንፈስ፣ አካላዊ የሆነ መንፈስ፣ አምላክ የሆነ በስላሴ ሶስተኛው አካል እርሱን ነው እያወራን ያለው። የተበላሸ ነገር አይሰጠህም እሱ። የጣሊያን ቴፕ አይደለም እያወራን ያለ ነው። የጀርመን ቪክል አይደለም እያወራን ያለ ነው። መኪና አይደለም እያወራን ያለ ነው። የእርሱን ፍጹም የሆነ ነቀፌታ የሌለበትን ፍጹም ስጦታ ነው እያወራን ያለ ነው። ስለዚህ አበላሽተንም ቢሆን እንጠቀማለን ምናምን፣ አበላሽታችሁ ተጠቀሙ እናንተ። እኛ ግን አንጠቀመውምም አንፈልገውምም፣ እዛው እንይዘዋለን። እውነተኛ የሚባለው ቃሉ ላይ አሁን ይሄ ከሆነ ይሄ አለ እያልን የምንታገልለት እግዚአብሔር በመግቦቱ የሚገልጠው ከሆነ እንበረከካለን። ለእናንተው ግን አንንበረከክም። እዚያውን ለምናየው ለማይተረጎመው አንንበረከክም። አንዴ እየሳተ አንዴ ለሚያገኘው ትንቢት ግን አንንበረከክም። ከመንፈስ ቅዱስ ነው ብለን መንፈስ ቅዱስን አንሳደብም። የማይተረጎመውም በራስ የምታወራውን ነገር አንድ ቀን ተርጓሚ ሽታውን እንኳን አይተን ማታውቀውን ከመንፈስ ቅዱስ ነው ብለን የምትነግረንን አንቀበለውም፣ አንፈልገውም። ይህንን በማድረጋችን እንግዲህ የቱ ጋር ኃጢአት እንደሚሆንብን ለምንድን ነው እንደዚህ አሁን ደም ስራችን እስኪገጠር ቆመን የምናወራው? መንፈስ ቅዱስን ለመቃወም ነው? ኖ ቱ ፕሮቴክት ዋት ኢዝ ሪትን ኢን ዘ ባይብል። ናና ሞግተኝ ከቃሉ አንድ ስቴፕ ወጥቼ አሁን እስካሁን አውርቼ ከሆነ የተተረጎመ ያልተተረጎመ ስል የሐዋርያ ሥራ የቆሮንቶሱ ስል ከራሴ አውጥቼ የሆነ የዲኖሚኔሽንን አይዲያ ለማስረጽ ያወራሁበት ካለ አውጣና አሳየኝ። ኦኬ
እኛ መንፈስ ቅዱስን ፕሮቴክት እያደረግን ነው። በትርጉም ደረጃ ማድረግ የምንችለው በትርጉም ነው እንጂ እሱ አምላክ ነው። እሱን መደገፍ እሱን እንትን ማለት እሱን አይደለም እያወራን ያለው። በራሱ ለራሱ መቆም የሚችል መለኮት ነው። ግን እኛ ምንን እየተጠነቀቅን ነው? እንትን የለም እንትን አለ ስንል ምንን እየተጠነቀቅን ያለ ነው? እናንተ ውስጥ ሰርጾ የገባውን ማስረጃ የሌለውን ነገር ነው እየተቃወምን ያለ ነው። ከዛ ነው ፕሮቴክት እያደረግን ያለ ነው። ኦኬ አማኒ ግልጽ እንድታደርግልኝ አንድ ጥያቄ ብቻ ነው ጠይቀህ እና አንተ አሁን በቆሮንቶስ ቤተክርስቲያን የነበረው ልሳን ቆሟል ብለህ ነው የምታምነው ወይስ ሲጀመርም አሁን ካለው ከልሳን ጋር አይመሳሰልም ብለህ ነው እየሞገትክ ያለው? የለም አይመሳሰልም። እርግጠኛ ነኝ እንደው ቀርተን ብናመሳስለው እዚህ የሚወራውና እዛ የሚወራው አንድ ነው። አሁን ቅድም ሳወራ ነበር ቃዶች አስተውለህ ከሆነ ልሳን የሚወራባቸው አካባቢዎች ላይ አንተ ቸርች ራሱ ሊሆን ይችላል የተለየ ነገር የሚያወራ ሰምተህ ታውቃለህ? እድሜ ልኩን አንድ አይነት ከሚያወራው ውጪ ወሩን ሙሉ አንድ አይነት ከሚያወራው ውጪ የምታውቀዋለህ ሌላ አንተ ፕራክቲካል ነው። ስለዚህ አንድ አይነት አይደለም። ኦኬ አይ ስለዚህ አንድ አይነት አይደለም ማለት ነው። ግን በዛ ዘመን የነበሩ ልሳን ቆሟል ብለህ ነው የምታምነው? በቆሮንቶስ ቤተክርስቲያን የነበሩ ልሳን አሁን ቆሟል ብለህ ነው የምታምነው? አንድ አይነት ካልሆነ መቼስ ቀጥሎ መጥቶ እዚህ ጋር ተበላሸ ከሆነ አንድ አይነት ነው አለ ቀጥሏል እልሃለሁ። ኮምፕሊትሊ አይገናኝም ከሆነ መልሱ ምንድን ነው የሚሆነው? ስለዚህ ከቀጠለ እኔ ይቀጥላል ብዬ ማምነው እዛ ቆሮንቶስ ላይ ያለው ነው። ሐዋርያት ሥራ ምዕራፍ 2 ላይ ያለው ነው። ከቀጠለ ይቀጥላል የምልህ እሱ ደግሞ ጄኒውን ነው። በገዛ ቋንቋችን ሲናገሩ እንሰማለን የተባለለት ነው። በሎካል ቸርች ውስጥ ሲሆን ደግሞ ተርጓሚ የተረጎመው ነው ወይም የሚተረጉመው ነው። እሱ ካለ ተንበርክኬ እልል እያልኩ እቀበለዋለሁ ነው። እሱም ፕሩቭ አድርጋችሁታል ወይ ቃዶች? አድርጋችሁታል? ፕሩቭ አለ ብለህ ከመከራከር ውጭ ፕሩቭ አድርገዋል? አየህ፣ ኳስ በመሬት እንደዚህ ነው። ልሳኑ ያንጻል አልኮ የሆነ ሰውዬ ሲያወራ የምር የሚያንጽ መሆኑን በምን ፕሩቭ አደረግ? እንደ ቃሉ በምን አደረግከው? ያንን የሚተረጉም የሌለ ከሌለ ግን ለራሱ ይናገር ምናምን፣ ጉባኤው አይበጥበጥ፣ የእብድ ጉባኤ ተብሎ አይጠራ ምናምን አለ። የእብድ ጉባኤ የማይባልበትና የሚተረጎምበት እንደው ተካፍለ የምታውቅ አትመስልም ስታወራ። አየህ እንደዚህ በድፍረት አወራለሁ እኔ። ልክ አንደኛ ቆሮንቶስ ላይ እንደተቀመጠው የእብድ ጉባኤ አይባል፣ 2 እና 3 ተራ በተራ እየሆናችሁ አውሩ፣ ሌሎቹ ይለዩ ለትንቢት የተባለው ከዛ ይተርጉሙ ምናምን የተባለው እንደው እንደዛ ሲደረግ አይተህ የምታውቅ አይመስልም? አየህ አይተህ ልታውቅ ትችላለህ፣ ግን አይተህ ልታውቅ እንደማትችል 99% እርግጠኛ ስለሆንኩ ነው እንደዚህ ማወራው። ይሄማ ቆሮንቶስ ውስጥ እንዳለው ነው። አፕሊኬሽኑን በደንብ ተከትሎታል። አይ ተከትሎታል። ቆይ ጸጥ በሉ ሌሎች፣ እገሌ እያወራ ነው። ኦኬ የሚተረጉም አለ፣ እየተረጎመ ነው። እንደው አይተህ የምታውቅ አይመስልም? አሁን ቆመ እንደዚህ ስታወራኝ ብሮ አትታገል፣ በቃ አትታገል። እግዚአብሔር የሚገልጠው ከሆነ እሰየው እንበረከክለታለን። ግን ካውንተር ፊት ለሆነው አሁን እየተደረገ ላለው ግደለኝ ከተንበረከኩ ማለት ነው። አየህ አሁን ራሱ ሪፈረንስ አድርጌ ያቀረብኩልህ ቆሮንቶስን ነው ይመስላል ወይ እያልኩ ማለት ነው። ምኑን ነው እየተከራከርክ ያለው? እንደዚህ አይነት ምስስሎች የማታመጣ ከሆነ ምኑን ነው እየተከራከርክ ያለው? አንተ አዎ ይመሳሰላል ብዬ ነው ማምነው እኮ ማለት ነው። የቱ ጋር አንድ ምሳሌ ጥቀስልኝ። ምክንያቱም ምን መሰለህ ይመስላል ብዬ ያወራሁበት ዋነኛው ምክንያት አንድ የሆነ ጥቅስ ጥቀስና የሆነ ጥቅስ ጥቀስና ከዛ ከቤተ ክርስቲያን ውስጥ የሆነ ከምታውቀው ኤክስፒሪየንስ ጋር አንዳርጋው ችግር የለውም። እሺ ላውራ፣ ቆይ አንዴ ላንብብና እሺ ቆሮንቶስ 14 ከቁጥር 2 ያለው ላንብብልህ። በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም ይላል። የሚያስተውል የለም፣ መንፈስ ግን ምስጢርን ነው የሚናገረው ብሎ ስለሚል ለሰው አይደለም ሲጀምር ልሳን የተሰጠው። ሰው ራሱን ዲፋይ እንዲያደርግ ነው የተሰጠው እንጂ ለሰው እስካልሆነ ድረስ ከእግዚአብሔር ጋር ምስጢር የምንነጋገርበት እስከሆነ ድረስ
ኦፍ ኮርስ የአሁኑ ዘመን ልሳን ከዛ ልሳን ጋር ይመሳሰላል። ያው እንደዚህ ልጠይቅህ፣ በቃ አንድ ስቴፕ የትም አትነቃነቅበት ማለት ነው። አንተው እንደተረጎምኩ ማን ተርጉም ያውቃል? በቤተክርስቲያን ታሪክ ውስጥ 100 ዓመት ታሪክ ብቻ ነው የምትነግረኝ። ባይዞ ካኒ ኢማጂን ዳት ቃሎች ሰማ። አንተ አሁን እንደተረጎምኩ ለሰው ራሱ አልተሰጠም። ማን ያለ ምን መሰለህ፣ ምናልባት ብፈልግ ላገኛቸው እችላለሁ። እኔ እንደተረጎምኩት ይፈልጋል። በቃ ፈልገህ ይዘና። እኔ እናንተ እኮ ከዚህ በፊት አውርተናል። ፈልገህ ይዘና። እኔ እናንተ አውርተን እናውቃለን። እንደዚህ እርግጠኛ ሆኜ የምናገር ሚውት አድርጋለች ወጣል። ያ ሲጀመር ለሰው አልተሰጠም እኮ። ለሰው ነው የሰጠው ብራዘር፣ ለሰው ነው የሰጠው። ቢተረጎም ግን ጉባኤውን ያንጻል ሲባል ታዲያ ለእኔ አይደለ እንዴ? በአንተ በኩል ቢነገር ለእኔ አይደለ እንዴ? እንዴት ነው ለሱ ያልተሰጠው? አየህ፣ የጸሎት የምትሏን እቺ መደበቂያ የጓዳ ቴዎሎጂ ለመስራት ነው አሁን አንተ ያልካት ነገር የመጣችው። እሷ ደግሞ መች እንደመጣች ትታወቃለች እኮ ነው የምልህ። መች እንደመጣች ትታወቃለች። እሷ ፈልጌ አገኘዋለሁ። ከቅድመ አያት አያልፍም። እቺ ኢንተርፕሬቴሽን የመጣችው የቅድመ አያት እንኳን እድሜ የላትም። አሁን አንተ ያወራሃት ማለት ነው። ሶ ሌትስ ጎ ባክ ቱ ዘ ሩት። ወደኋላ እንሂድ እየመዘዝን። አንተ የምትለው አለ ወይ? የለም። ስለዚህ ለእግዚአብሔር ምስጢር ይናገራል፣ ኢንተርፕሬቴሽን አለው። ግን የማይተረጎም የተደበቀ ነገር ነው ተብሎ ተተርጉሞ አያውቅም። የማይተረጎም አእምሮ የፈጠረው ራሱን የቻለ ሌላ ነገር ስለሆነ ነው እቺ ቴዎሎጂ የተፈጠረችው። አንተውን ያወራሃት እንጂ እውነተኛው አለ ተብሎ መጽሐፍ ቅዱስ ላይ የተቀመጠው ኢንተርፕሬት የተደረገበት ኢን ዘ ሂስትሪ ኦፍ ዘ ክርስቲያን ሪሊጅን አንተ የምትለው ነገር ሽታውም የለም። ሊያስፈራ ይገባል። ቃሎሽ ሊያስፈራ ይገባል። አሁን ያወራው ነገር ይሄ መጽሐፍ ቅዱሳዊ ነው ወይ? ይሄ የመጀመሪያዎቹ አማኞች የሚያምኑት ነው ወይ? ይሄ በክርስትና ህይወት ውስጥ ይታወቃል ወይም ቼክ አርግ። አታገኘውም። ችግሩ አሁን አንተ ያወራሃትን አታገኛትም። የት እንደምታገኝ ሰፈሩን እነግርሃለሁ። የት እንደምታገኝ ማለት ነው። ከቅድመ አያት የማያልፍ ቦታ ላይ ነው ያለው። ያ ስለዚህ ቼክ አርግና ይመሳሰላል አይመሳሰልም። አራምባና ቆቦ ነው ብራዘር። አይመሳሰል ምኑም ነው የማይመሳሰለው እዚህ ጋር ካለው ጋር ማለት ነው። እዛ ጋማ የተባለው አዎ እውነተኛ ነው፣ ስጦታ ነው፣ ቋንቋ ነው። እንግዳ ከገባ ግራ ይጋባል። ስለዚህ ይተርጎም፣ ካልሆነ ለራሱ ይናገር ወይም በንብል ያድርግ አይደለ ነው። ያንተስ አገናኝልኛ። ይሄንን ለውጣለሽ። አንተ እኮ የሆነ ክፍል አንብበህ ስጨርስ እኔ ቀጥሎ ምን እንደምጠይቅ ታውቃለህ አይደል? እሱን ለምን አትዘጋጅም? እኔ እኮ ኮመንት ያገኝ ነው ጠይቀው ያወጣው እኮ አሁን ለምሳሌ እኔ በፈተውበት መንገድ የፈተው ነበር። እሺ ከካቴና በብል ነው ያወጣሁት። ጆን ክርስቶስም ራሱ ቅዱስ ጳውሎስ ማን ነው ዮሐንስ አፈወርቅ ራሱ የምን ሆሚሊው ላይ እኔ ከካቴና በብል ነው ያወጣሁት። የተረጎመው እኮ እንትኑን ጥቀስልኝ፣ ሆሚሊው ምናምን ጥቀስልኝ። እዚህ ጋር ስላለ እኔ አውጥ ይችላል አይደለም። ኦኬ ሆሚሊውን አላሳየኝ እዚህ ላይ። እሺ ለማንኛውም ከገሳም ጋር ቀጥለን ይዝት ያለው ሆሚሊው። እሺ አንብበው፣ ችግር የለውም። አንብበው። ኦኬ ላውጣልና አንተ አንብብ፣ ችግር የለውም። ላውጣልና አንብበው። አንተ ስለሆንክ ያመጣው አንብበው፣ ችግር የለውም። ኦኬ ዘክሮ ካሜራ በከፍት ግን ደስ ይለኛል። ወይም ኦኬ ዘክሮ በትልቁ አረጋለሁ። እሺ ስክሪንሾት አድርግና ሌላ ስልክ ያላስክ ከሆነ ስክሪን ላይ አድርገህ ታሳየኛለህ። እዚህ ሌላ ስልክ ይዘህ ከሆነ ታስነብብኛለህ። ናይስ። እሺ የትኛውን ላንብብልህ? ያው ከጆን ክርስቶስም ያለውን አንብብ እስኪ። በነገር ላይ ማለት ነው። በነገር ላይ ሚውት አድርግ። ቆይ እኔ እየተረጎምኩ አነባለሁ። ሚውት አድርግ። አሁን እያወራን ላለነው ነገር ቅዱስ ዮሐንስ አፈወርቅን ማምጣት በራስ ላይ ታንክ ማስነዳት ነው። ባይዞኝ ቀድሜ ልንገርህ፣ ይህን ክፍል አንብቤ ስለማቅ ማለት ነው። ለዚህ ክፍል ዮሐንስ አፈወርቅን ማምጣት
ሲዩሳይዳል የሆነ ውሳኔ ነው የወሰንከው። ምክንያቱም እዚህ ቁጥር 2 ላይ ያለውን ከሐዋርያት ሥራ ምዕራፍ 2 ጋር ነው አገናኝቶ የሚፈታው። ሲፈታ ካኒ ኢማጂን ዳት አንተ የጸሎት ነው ብቻዬን የማወራበት ነው ማይተረጎም ነው ብለህ ነው የምትፈታው። እሱ ግን ከሐዋርያት ሥራ ምዕራፍ 2 ጋር አድርጎ ነው የሚፈታው። ለስ ጎ ወደ ላይ ጠጋ አድርገህ ወደ ታች ዝቅ ብሎብኛል። እሺ እንቀጥል። The Corinthians thought that speaking in tongues was a great gift because እንትኑን ላጥፋ። ቆይ አንዴ ኮሜንት ሴክሽኑ እያጠፋብኝ ስለሆነ ኮሜንት አንዴ ላጥፋና ቀድሜ የተናገርኩትን አሁን ፕሩፍ ሳደርግ ታዩታላችሁ። ቆይ ዝም ብለህ አምናለሁ እያልቀጥል እንጂ አንድ አይነት እንዳልሆነ ይኸው እዚህ አንተ ካመጣው ላይ ፕሩፍ ላደርግልህ አይደል እንዴ? እሺ ኮሜንት ሴክሽኑን አጥፉልኝ እንትኖች ካላችሁ ሞዴሬተሮች ካላችሁ፣ ወይም አንተ ትንሽ ወደ ላይ ጠጋ ብታረግ ኮሜንቶቹ ከሚደርሱበት ቦታ ላይ ጠጋ ብታረግ ደስ ይለኛል። እሺ እንትኑ ኮሜንቱ ዘግቶብኛል። ደሆል የሚነበብበትን ፓርት ወደ ላይ አንተ ብታስጠጋስ ቃዶሽ ክፍት ቦታ ላይ ብታረግ፣ ክፍት ቦታ ላይ አድርገው። እሱን አይደለም የስልክህን አንግል ወደ ታች አድርግና ጽሁፉ ብቻ እንዲታይ አድርግ። አሁን ልክ ነህ። በቃ አሁን እንደፈለክ አድርግ፣ ችግር የለውም። እንትኑ ኮሜንት ሴክሽኑ ጠፍቷል። እሺ እንደዚህ ይላል። The Corinthians thought that the speaking in tongues was a great gift because it was the one which the apostles received first. ምን ማለት ነው ቃዶሽ? እኔ መጀመሪያ ሊተርጉምና ከኔ የተለያየ ካለ ትነግረኛለህ። የቆሮንቶስ አማኞች በልሳን መናገር የሚያመጻድቃቸው መስሏቸው ነበረ። በጣም ትልቅ ስጦታ የተቀበሉ መስሏቸው ነበረ። ነገር ግን ይላል አይደለ? ነይ which ከታች ይቅርታ it was the Corinthians thought that speaking in tongues was the great gift because it was the one which the apostles received first. ሐዋርያቱ ቀድሞ የተቀበሉ ስለሆነ ታላቅ መሆን አለበት ብለው ቆሮንቶሳውያን ያስቡ ነበር ነው የሚለው። ስለዚህ ቅዱስ ዮሐንስ አፈወርቅ ቆሮንቶሳውያን የተቀበሉት ጊፍት ማን ቀድሞ የተቀበሉት ናቸው ብሎ ነው የሚያምነው? ሐዋርያቱ የተቀበሉት። ስለዚህ ሐዋርያ ሥራ ምዕራፍ 2 ማለት ነው። and with great display ያው የሚገለጥ የሚታይ ነገር ምናምን ስላለው እንደዛ አስበው ነበረ። but this was no reason to think it was the greatest gift. ነገር ግን ይሄ ትልቅ ስጦታ ነው ብለን እንድናስብ የሚያደርግ ነገር አይደለም። gift of all ከሁሉም ልሳን ይበልጣል ብለን እንድናስብ የሚያደርግ ነገር አይደለም። The reason the apostle got it first was because it was a sign that they were to go everywhere preaching the gospel. በየቦታው እየዞሩ ወንጌልን የሰበኩበት ስለሆነ ለሰዎች ሁሉ ወንጌልን የተናገሩበት ስለሆነ ነው ቀድሞ የተናገረው እንጂ ታላቅ ስጦታ ስለሆነ አይደለም። ደግሞ የቆሮንቶስ ሰዎች ሐዋርያቱ የተናገሩትን ተቀበልን ብሎ ነው የታበዩት። ሐዋርያ ሥራ ላይ የተነገረውና እዚህ እነሱ ጋር ያለው የተለያየ ነው አላለም። አንተ ግን እንደዛ ብለህ ነው የምታምነው። ለዚህ ነው ዮሐንስ አፈወርቅን ለዚህ ጉዳይ መጥቀስ በራስ ላይ ታንክ ማስነዳት ነው ያልኩ። እሺ አሁን የት አለ እዚህ ጋር አንተ ከምትለው ጋር የሚግባባ ፔንቴኮስታሎች ሜንሽን እንዲያደርጉት ሊያደርግ የሚችል ነገር ምንድን ነው ያወራው እዚህ ጋር? ጌርሳም አይ ቲንክ ከአንተ ጋር እንቀጥል። ኔትወርኩ እንትን እያለው ነው ወይ? እኔ አሁን ገና ነው የመጣኸው። ኮመንቱን አድርግና ከዛን ሚሉትን እንስማ። እሺ ኦኬ ሌትስ ጎ። አሁን መቀጠል እንችላለን። እሺ ቃዶሽ አንተን ለቀቅ ላድርግህና ከጌርሳም ጋር ትንሽ ላውራ። ኦኬ አይና አውርቼ ችግር የለውም ነው የምወጣለው ከሱ ጋር ተቀጥል። እሺ ቀጥል። ምን መሰለህ እኔ ይሄን ያመጣሁበት ዋነኛው ምክንያት ይሄ ልሳን ተብሎ የተባለው እዚህ ጋር ቆሮንቶስ ቤተክርስቲያን ላይ የተጠቀሰው ልሳን ሰዎች የተማሩት ወር ኤክሰርሳይዝ ያደረጉት ቋንቋ እንዳልሆነና ከመንፈስ ቅዱስ ግፍት የተሰጠ ከእግዚአብሔር ጋር እንድንነጋገር የተሰጠ እንደሆነ ለማሳየት ነው። ግፍት እንደሆነ ለማሳየት ነው። አንተ እንዳልከው ቃዶሽ ለምን ትዋሻለህ? ውሸት ኃጢአት አይደለም። ለእግዚአብሔር ነው የሚነገረው ያልኩትን እኮ አሁንም አልቀየርኩም እኮ ሐሳቤን። ያመጣው ሪፈረንስ ለእግዚአብሔር የሚነገር ነው የሚላል። እንደዛ ባይልም ምን መሰለህ አሁን ያን ባይልም ብለህ ቀጥሎ የምታወራው ነገር አልቀበልህም።
እሺ አንተ ያመጣው የሚለው ሐዋርያ ሥራ ምዕራፍ 2 ላይ ያለውና አንደኛ ቆሮንቶስ ምዕራፍ 14 ላይ ያለው ሁለቱም አንድ አይነት ነው የሚለው ያመጣው። ምን ችግር አለ? አንድ አይነት ቢሆንስ የሐዋርያትና የቆሮንቶስ አንድ አይነት ተስማምቻለሁ። እኛ በምናወራው ነገር ምን ችግር አለው? አንድ አይነት ቢሆን በቃ ተስማምቻለሁ። አንድ አይነት ባይሆን በል እንጂ አንድ አይነትማ ነው ብዬ ነው የማምነው። ባይሆን አንድ አይነት ከሆነም እኮ ያን ያክል ማተር አያመጣም እኮ ምን መሰለህ ማለት ለምን ነው ማተር የማያመጣው? አንድ አይነት አይደለም ብለህ እኮ ነው አሁን ላይ ምድራችን ላይ የተንሰራፋውን ያንን የማይተረጎም ከየት የመጣ እንደሆነ የማይታወቅ ነገር እያወራ ያለው አንድ አይነት አይደለም ስላለ ነው። እሺ ሚውት አርግ፣ አንተ ሚውት አርግና አይ ቲንክ በቂ ነገር አውርተናል። ስለዚህ ምን ችግር አለው ላይ ቴዎሎጂ አይሰራም ወንድም አለም። በቃ እኔ እንደዚህ ነው ማምነው ላይ ቴዎሎጂ አይሰራም። ቤተክርስቲያኔ እንደዚህ ነው የምታስተምረው ላይ ቴዎሎጂ አይሰራም። ኦኬ ክርስትና ቱባ የሆነ የ2000 ዓመት ታሪክ አለው። እዛ ላይ ቆመ ታወራለህ። ተገንጥለ ከወጣ ወጥተሃል። መጽሐፍ ቅዱስ የመጨረሻው በያጅ ነው። ኦኬ ከዛ ሰከንድ አውቶሪቲዎች አሉ ፕሮቴስታንቶች የሚቀበሏቸው ትራዲሽን እና ቸርች አውቶሪቲ ይባላል። ኦኬ 3 ፒላር ነው የምናስቀምጠው። አናት ላይ ያለው ሁሉን የሚዳኘው መጽሐፍ ቅዱስ ብቻ ነው ብለን ነው የምናምነው። መጽሐፍ ቅዱስ ብቻ ሲባል ሌላ አንቀበልም ማለት አይደለም። አንተ ከፈለክ አትቀበል፣ እኔ ግን እቀበላለሁ። ምኖችን የቤተክርስቲያን አባቶችን፣ ሆሚሌዎችን፣ ጉባኤያትን ማን እንደተቀበለው ሪፎርመሮቻችን እንደሚቀበሉት፣ የመጀመሪያዎቹ ፕሮቴስታንቶች እንደሚቀበሉት። አንተ አልቀበልም ካልክ እሰየው ቀጥል። ግን ከዛ ትራዲሽን ውስጥ ከዛ ረጅም ታሪክ ውስጥ ያፈነገጠ ነገር እየነገርከኝ ካልተቀበልከኝ መጽሐፉ እንደዚህ ይላል የምትለኝ ከሆነ እንግዲህ ነፍስ በሰላም ትኑር። አማን አንድ ነገር ብቻ ላውራና ልውጣ። ቆይ ረጅም አውርተናል። አንዴ ብቻ ረጅም አውርተናል። አንዴ ሪፍሌክት ታደርጋለህ፣ ችግር የለውም። ረጅም ሰዓት መቀመጥ የምትችል ከሆነ ተቀመጥና ሰው አስቀምጫለሁ ረጅም ሰዓት። ጃስት አንዴ ብቻ አስፈቅድልኝ። እሺ እንትን ጌርሳምን አስፈቅደው። አንዴ ብቻ ይፈቅድልኛል። እሱ ችግር የለውም። አይ አስፈቅደው፣ ይፈቅድልኛል ሳይሆን አስፈቅደውና ቀጥል። ምክንያቱም እኔ እሱን ያስቀምጨዋለሁና አይቻልም። ቀጥል ነው ያለ። አይ ቲንክ የለም መሰለኝ። ይቀጥል አበለኛል። ምን መሰለህ? እሺ ቀጥል። አሁን የእናንተ ስኮላሮችም ይህን ልሳን አለ ብሎ ሲቀበሉ የሐዋርያትና የቆሮንቶስ ቤተክርስቲያን ይለያያል ብሎ አይደለም የተቀበሉት። ግን ያ ልሳን በኢሴንስ አንድ ነው፣ ምናልባት በአገልግሎት ሊለያይ ይችላል ብሎ ነው ያሉትና በዛ መንገድ አሁን ቢብራራ ምን ችግር አለ ማለት ያው ሲተገበር ሊለያይ ይችላል። በኢሴንስ ደረጃ አንድ አይነት ቋንቋ ነው የተሰጠን፣ ግን ሲተገበር ማለት ነው ሐዋርያ ስራ ላይ የተሰጠበት ፐርፐስ እና ለቆሮንቶስ ቤተክርስቲያን የተሰጠበት ፐርፐስ የተለያየ፣ ሁለቱም የተለያየ የሆነ እንትን ነው። በምክንያት ነው ለመጀመሪያው የተሰጠው ወንጌል እንዲሰብኩ ነው። ለነዚህ ደግሞ የተሰጠበት ዋነኛው ዓላማ ራሳቸውን ዲፋይን እንዲያደርጉ ነው ብሎ ነገር የለም። ማንም እንደዛ አልፈታልህም። እኔን አስቀምጠው መዋሸት አትችልም። ባይዘው እዚህ ማስረጃ ካለ ከፍተህ ታነብልኛለህ እንጂ እንደዚህ አይነት ከባድ ቅጥፈት ውሸት ነው። ቃዶስ ነውር ነው። እኔ ፈትቻለሁ፣ ጌታም ይፍታ። ነውር ነው። አታውራ እንደዚህ ሌላ ጊዜ። በተለይ ስለ ሪፎርምድ መምህራን እኔ ያመለጠኝ የለም። ጽሁፎቻቸውን አንብቤያለሁ። ኦኬ ጽሁፎቻቸውን አንብቤያለሁ። ኢሴንሱ አንድ ነው፣ ፐርፐዙ ይለያያል ያለ የለም። ኦኬ የለም። እኔን እዚህ ቁጭ አድርገህ በፈጠረ አምላክ አታርግ እንደዚህ አይነት ነገር። የመጀመሪያው ሌላ ጊዜ የኔ ፓተርን ደሴም ነው። ቃዶሽ የኔ ፓተርን ደሴም ስለሆነ እንዲህ ብናገር አማን እንዲህ ነው የሚመልሰው በሚባል ደረጃ ነው ማስቀምጠው። ስናገር አሁን እቺን ባወራ የአማን አካሄድ ይታወቃል እንድችሊል ነው ብለህ ተዘጋጅተህ መምጣት ትችላለህ። እኔ ሶፊስቲኬትድ የሆነ መንገድ ራሱ እኮ አልሄድም። ማን ነው እንደዛ ብሎ የሚያውቅ ምናምን ነው የምልህ እኮ። ኦኬ ደን በዚህ በረጅሙ የቤተክርስቲያን ታሪክ ውስጥ የቱ ጋር ነው እንደዚህ ተተግብሮ የሚያውቀው ነው እኮ ነው የምልህ። ሌላ ነገር አልጠይቀህ። ከዚያስ ሪፎርመሮቻችን መጨረሻ ላይ የሚመጡት እነሱ ስለሆኑ ሪፎርመሮቻችንስ እንደዚህ ብለዋል ወይ? እቺ ነገር አንተ ምትላት የቷ ጋር ነው የጀመረችው? በቃ እነዚህ ናቸው እኔ ጥያቄዎች። አንተ አሁን ምትላት ኢንተርፕሪቴሽንን ወደኋላ ብጎትት የቱ ጋር ነው ማገኛት ሚል ነው ጥያቄ። እዛ ላይ ለነዛ ነገሮች ቢያንስ ለአራት ጉዳዮች መዘጋጀት አያቅተም። ራይት ለአራት ጥያቄዎች መዘጋጀት አያቅተም።
ታንኪዩ። ለማንኛውም በቃ እሺ ከገሳም ጋር ቀጥል። እሺ ያ ነው ጌርሳሜ ካለ የሚመች ከሆነ መቀጠል ትችላለህ። ከሌለ ከላይ ሪፎርም ድም አለ የሚመች ሰዓት መግባት ትችላለህ። አለ እኔ አሁን 11 ከ25 ነው እስከ 12 ምናምን 12 ተኩል አለው። እሺ ጌርሳም ቀጥል። እሺ አማን ለመጀመሪያ ጊዜ ነው አንተ ጋር የገባሁት። በጌታ ስም ሰላም እልሃለሁኝ። ትክክልም ስለመጣ ደስ ብሎኛል። ምክንያቱም በልቤ እያሰብኩኝ ነበረ። ምንድነው ከዚህ በፊት ስለ በእናንተ ትራዲሽን ላይ አንዳንድ ነገሮች ተነስተው ሙሌን አታክ ሊያደርጉ ሲሉ እግዚአብሔር ድል ስለሰጠው በዲቤት ሌሎች ኦርቶዶክሶች አታክ ሊያደርጉት ሲሉ ይሄ ነገር አቁሙ ብዬ እኛን ቤተ እምነት ማለት የእኛን ትራዲሽን የሚከተሉትን አስቆምኳቸው። ምክንያቱም በመጀመሪያ የዳነ ይጠፋል የሚለው መጠየቅ ያለበት የዳነ ሰው ነው። ኦርቶዶክሶች ራሳቸው በራሳቸው አንደበት አልዳንም ስለሚሉ ከዳነ ጋር ነው እና ለሙሌም እንደዚህ ነው ያልኩት። ሲጠይቁ እኔ ከዳነ ሰው ጋር ነው ዲስከስ ማደርገው። አልዳንም እያላችሁ እንዴት የዳነ ይጠፋል ይብላችሁ እንትን ትላላችሁ። በዚህ ጀስት ባንድ ቃል እንትን በላቸው አልኩኝ። እኛም እንዲቆም አደረኩኝ። ከዛ በኋላ ትክክል ገብቶ እሱ ቤት ገብቼ ትክክል ይሄ ነገር ጥሩ አይደለም በቃ ትምህርታችንን ጀስት ይሄንን እንትን ብለን አሁን አንተ ይሄንን ስታስተምር ሌላው ደግሞ ይሄንን ለመቃወም ይመጣ እንዲያለ በመሐከላችን በዛ ጊዜ ደግሞ ችግር የነበረ ጊዜ ነበረ። ያው ለራሱ ነው ያልኩት እና አሁን ያለው ሰዓት ይበቃል። በዚህ ምክንያት ሌላ ነገር አይምጣ እና በአብያተ ክርስቲያናት ሁሉም አለ። ሶስቱም ትራዲሽን ተከባብሮ ነው ያለው። በቃ ሚክስድ ሆነን አብረን ያለ ነው እና ይሄ ነገር ይቁም ትክክል አልኩት። እንደውም የዛ ቀን አቁም አልኩት። እግዚአብሔር ይባርከው አቆመ። ይሄው እንግዲህ እውነት አይደለም ካለ መናገር ይችላል። ትክክል ኮንፈርም ማድረግ ይችላል እና ያው ከዛ በኋላ ቢቀጥልም ያ ነገር ቆመ ማለት ነው። ይሄን ነገር ያን ጊዜ ብቻ አይደለም ያደረኩት። ስልክ ሰጣለሁኝ ታምራት ፓስተር ታምራት ኃይሌ የሚያገለግልበት ካሊፎርኒያ የሚያገለግል በቤሪያ ቴሌኮንፈረንስ አንድ ወንድም አለ። የራሱን ትራዲሽን በጣም አምጥቶ በዛ እግዚአብሔር የሰጠንን ጥሩ አገልግሎት ሊረበሽ ሲል ከሱ ጋር በከፍተኛ ሁኔታ ተሟክተን አቁመው በቃ ለራስህ ያዘው። ምክንያቱም ማንም በደረሰበት መረዳት ይመላለስ ስለሚል እኔ የደረስኩበት መረዳት የግድ አንተ መመላለስ አለብህ ብዬ ሰውን ፎርስ ማድረግ አልችልም። በቃ የተለየ ነገር ከሆነ just keep it for yourself አንድ በሚያደርገንን ነገር ወንጌልን እንናገር ብለን ብዬ ከተናገርኩት በኋላ ከብዙ ጊዜ በኋላ እሺ ያለኝና አቆመ ማለት ነው። ኦኬ እና አሁንም አንተን ማን ነው የሚያስተጋባው? አማን ያንተ ነው? ኦኬ እኔ አሁን አንተ በመጀመሪያ 3 ነጥቦችን ነው ይዤ የመጣሁት ወደ እንትን ስመጣ የተናገርካቸውን ነገሮች ማስታወሻ ይዣለሁኝ። ያቀረብከው ኮምፕሌን የለም ልሳን የሚል ያቀረብከው አለ። ምንድነው ልሳን በምድር ላይ የሆነ ቦታ የሚነገር ቋንቋ መሆን አለበት የሚለውን በደንብ አዳምጫለሁኝ። ቃላት ተደጋገመ የሚለውን አዳምጫለሁኝ። አልተተረጎመም ካልተተረጎመ በጉባኤ ለምን ይነገራል የሚለውን አዳምጫለሁ። ስለዚህ ልሳን የለም የሚል ኮንክሉዥን ውስጥ ነው የመጣው። ምናልባት ሌላም ያልሰማውን ነገር ሊኖር ይችላል፣ ምክንያቱም መሀል ላይ ስለገባው ማለት ነው። ሌላም ያቀረብካቸው ኮምፕሌኖች ሊኖሩ ይችላሉ። እንደገና ደግሞ ስለ ፈውስ ስለምናምን እኛ የምንቃወመውን አንድ ላይ ጀነራላይዝ አድርገህ እዚህ ውስጥ አቀርበዋል። አንዳንድ የፈውስ ቀን ምናምን የታምራት ቀን እንደምናምን ይሄንን እኛም ቪዲዮ ሰርተናልና አንድ ላይ ጀነራላይዝ ነው ያደረከው። ኦኬ እነዚህ እንዳሉ ሆኖ ይሄንን በዚህ ምክንያት ነው የምቃወመው ሌላም ሊኖር ይችላል እንዳለ ይቀመጥና እኔ 3 ነገሮችን ነው የማቀርበው። አንደኛ እንደ ፕሊዲንግ ነው። ፕሊዲንግ በመጀመሪያ የየራሳችንን ትራዲሽን እየጠበቅን የሌላውን እንዳነካ ፕሊድ ነው የማደርገው አሁንም ላንተ፣ ምክንያቱም ስለማይጠቅመን ያለበለዚያ እንድንጠፋፋ ስለሚያደርገን አውትካሙ ጥሩ ስለማይሆን እንጎዳዳለን። ለወንጌልም እንቅፋት ይሆናል ብዬ ስለማስብ ትራዲሽናችንን እናስተምር የራሳችንን። ግን አንዱን መቃወም ባይሆን አሁን ለምሳሌ እኔ ፐብሊክሊ ኮንፌስ የማደርገው ቢፎር ኤንድ አፍተር ላይፍ አለኝ።
ቢፎር መንፈስ ቅዱስ ሁለቱም አለ። መንፈስ ቅዱስ ልክ ሁለተኛ ቆሮንቶስ 5:17 ማንም በክርስቶስ ቢሆን አዲስ ፍጥረት ነው ብሎ ዳግም ከመወለዴና ከተወለድኩ በኋላ አዲስ ህይወት እንዳገኘው መንፈስ ቅዱስ ከመሞላቴ በፊት አገልግዬ አውቃለሁ። ከተሞላ በኋላ በልሳን መናገር ከጀመርኩ በኋላ አገልግያለሁ። የሁለቱን ለውጥ አውቀዋለሁ። አንተ እንደምትናገረው ደግሞ ውስን በሆኑ ልሳኖች አይደለም የምናገረው። ጀነራላይዝ አደረግከው ያልከው ይሄ ነው። በጣም መልቲፕል በሆኑ ልሳኖች እናገራለሁ። እንደ በጌታ ፊት እንደቆየሁበት ሁኔታ ጊዜ ወስኜ እንደማሳልፈው ሁኔታ ነገሮች ሞር የተለያየ አይነት ልሳን እናገራለሁ። ኤቭሪ ዴይ አንድ አይነት ልሳን አልናገርም። ይሄንን እዛ ቦክስ ውስጥ እኔን ጨምረኛል ማለት ነው። አንድ ካቀረብከው እንትን ማለት ነው። ስለዚህ የመጀመሪያው እንትኔ ፕሊዲንጌ እናቁም፣ የራሳችንን እናስተምር፣ የራሳችንን ኬፕ እናደርግ፣ የሌላውን እንትን ትራዲሽን አንንካ። ለምሳሌ እኔ አሁን ከዚህ በፊት አንተም ስትናገር ሰምቻለሁ። እኔን የተናገርከኝን እንትን ሰምቻለሁ፣ ሼር አድርገውኛል ቪዲዮ ማለት ነው። የዛን ጊዜ እንግዲህ አይማልም እግዚአብሔር ምስክሬ ነው። ሉተራንን ለመንካት በፍጹም አይደለም፣ አላውቅም ነበር። እንደውም ሉተራኖች ያን ያህል በዛ መጠን ከኦርቶዶክስ ጋር የተቀራረበ ትምህርት እንዳላቸው እኔ ጀስት ጥምቀትን ሳስተምር ስለ ውሃ ጥምቀት እና ስለ ጌታ እራት እያስተማርኩ እያለ ምን ተባልኩኝ? ሉተራንን አታክ እያደረገ በአእምሮዬም አልፈው አያውቁም። የዛን ጊዜ እንደውም እኔ ዲፌንድ የማደርግ ስለነሱ በነበረ ጊዜ ምናልባት እንትናቸውን መጽሐፋቸውን በጥልቅ ስላላነበው ግን ምን ተደረግኩኝ? እነሱና በፍጹም እንግዲህ እግዚአብሔርን ስም ነው የጠራሁት እንጂ የእነሱን ትራዲሽን አታክ ለማድረግ የሄድኩበት የለም። ለመጀመሪያ ጊዜ በቅርብ ጊዜ የሆነውና ቲክቶክ ሉተራን የምላቸውና ከዛ በኋላ ደግሞ መሪዎቹ ፔጅ 2 አንቀጽ 4 ላይ እኛን የሚለየን ይሄ ነው ብለው በተናገሩት መሰረት አይ እንደዚህ ፐብሊክሊ ከወጡ በደብዳቤ ከጻፉ ብዬ ከዛ በኋላ ፐብሊክሊ መናገር ጀመርኩ። ከዛ በፊት ግን ሉተራን፣ ፔኔኮስታል ሁሉም አንድ ነው። ፋክቱ አንድ ነው። ሁሉም አንድ ላይ ነው የሚኖረው። ፔኔኮስታል አሉ። ፔኔኮስታል ቸርቾች በመንፈስ ቅዱስ ፋውንዴሽናቸው በመንፈስ ቅዱስ መጸለይን መንፈስ ቅዱስና ስጦታውን የሚያምኑ ፔኔኮስታል የሚባሉ ፎር ኤግዛምፕል ሙሉ ወንጌል አለች። ሌሎቹ ደግሞ ካሪዝማቲክ ናቸው። ፋውንዴሽናቸው ፔኔኮስታል ያልሆነ ግን ልክ ሙሉ ወንጌል እንደምትጸልየው በልሳን ሙሉ ወንጌል ፕራክቲስ እንደምታደርገው በሙሉ ወንጌል ውስጥ እንደሚገለጥ ኃይል በመካነ ኢየሱስ ውስጥ ይገለጣል። ቅድም እንዳልከው ደግሞ ካሪዝማቲክ የሚባሉ ካቶሊኮችም ደግሞ አሉ። ጃን ፓይፐርን ጠቅሰዋል። ለምሳሌ ጃን ፓይፐር፣ አርሲስ ፕሮ፣ ጆን መካርተር ቤስት ፍሬንድ ነበሩ። ታውቃቸዋለህ። ጆን መካርተር አጥብቆ ይቃወማል። ጆን ፓይፐር ግን በልሳን በመንፈስ ቅዱስ ሙላትና በልሳን ያምናል። ስቲል እስከ መጨረሻ ድረስ ሁለቱም አርሲስ ፕሮ እና ጆን መካርተር ወደ ጌታ እስከሄዱበት ጊዜ ድረስ ፍሬንድ ነበሩ፣ ወዳጆች ነበሩ። ምንም ችግር የለም። ውጭ ሀገር እንደዚህ አይነት ምንም ችግር የለም። እና ይሄን ነገር የመጀመሪያ አንደኛ ይሄን ነገር ብናቆም ይጎዳናል፣ እንጠፋፋለን። እርስ በርሳችሁ ስትሉ ስትነካካስ ስትጠፋፋላችሁ ስለምን አይጠቅመንም። እንቅፋት ነው ለወንጌል ነው አንደኛ። ሁለተኛ አይሆንም እውነቱ መውጣት አለበት የሚል እንትን ካለ እውነቱ መውጣት አለበት የሚል ካለ ሁለተኛ ፖይንቴን ያዘልኝ አማንዬ። ያው ስማርት ስለሆንክ ትይዘዋለህ፣ ማስታወሻም አያስፈልግም። ሁለተኛ ፖይንቴ ምንድነው? እንደዛ መውጣት አለበት ካልክ ፓናል ዲስከሽን እናድርግ። ብትፈልግ አንተ ቤት ብትፈልግ አንዱ ቤት በቃ ልክ በሞደርን በሲቪላይዝ በሆነ መንገድ ፓናል ዲስከሽን እናድርግ። ከእናንተ 4 ሰዎች እናንተ ሴሌክት አድርገህ ይዘና ከኛም ደግሞ 4 ሰዎችን እኔ 3 ሰዎችን ሴሌክት አደርጋለሁ። አንድ መካከል ፋሲሊቴት የሚያደርግ ሰው ይኖራል። 8 ሆነን 4 ደቂቃ እየተወሰነ 10 ደቂቃ ወይ 15 ደቂቃ እናቀርብ። ከዛ በኋላ አራቱ የፔኔኮስታል ሳይድ ሐሳቡን ሲያስቀምጥ የእናንተ ሳይድ ነጥብ ይይዛል። ጥያቄ የሚጠይቀው የእናንተ ስታስቀምጡ ነጥብ ፖይንቶች ይይዛሉ ለጥያቄ እና የተወሰነ ሰዓት እንደዛ ካደረግን በኋላ ክሮስ ቼክ እንደራረግ፣ ጥያቄ እንጠያየቅ፣ ፓናል ዲስከሽን እናደርግ። ሁለተኛ እንትኔ ይሄ ነው እና በእውቀት እንሞግታለን። አለና የለም የምንል ግሩፕ በእንደዛ አይነት ሁኔታ በጫዋ ስቲል ኢንድ ኦፍ ዴይ በጌታ አንድ ነን። ይሄን በማለታችን ምንጠፋ ቅድም አንተም ብለዋል። ፔኔኮስታል መንፈስ ቅዱስ ስለተቀበሉ ጠፍተዋል ብዬ
እንትን አልዳኑም ብዬ አላስብም ብላ እና ስቲል እንደዛ ስለሆነ ይሄንን ብናደርግ ሶስተኛው ሌላው አማራጭ ደግሞ አይ ይሄ አይሆንም ፓናል ዲስከሽን አይሆንም ኢንቴንሲቭ የሆነ መሆን አለበት ዋን ቱ ዋን ካልክ ዋን ቱ ዋን የሆነ ዲቤት እኔም ልቀበልህ እችላለሁ አንተ የለም ስትል ቅድም አባቶችን ጠቅሰሃል ሌሎችም የሚጠቀሳል 1906 አዛ ሪቫይቫል እነ ዊሊያም ጄሲ ሞር ምናምን ጋር እንትን ብሎ እነ ጋዲሳ ገብቼ ከዚህ በፊት ያው የማያውቀውን ነገር ሲዘበራርቅ ከዛ በኋላ አቁሟል በተከታታይ ሲገባ ማለት ነው እና ይሄ ሪቫይቫል የኛ ታሪክ ሪቫይቫልን እኔ አንብቤያለሁ ከየት እንደተነሳ ምን እንትን እንዳለ ዲፕሊ አንብቤያለሁኝ ጥቂትም ቢሆን ሐሳቡ አለኝ የሚነገረው ነገር ሚስ ሪፕሬዘንት ነው የሚደረገው እንደዚህና እንደዚህ እንትን አዛ ሪቫይቫል ምናምን ብዙ የማያውቁት ነገር አለ እዛ ቤት ነው አንተ ስታወራ አልሰማውም ከ1906 የሚነሳ አይደለም ያንን ማየት እንችላለን በዲቤት ማየት እንችላለን ሶስተኛ ምጠራ ዲቤት እናድርግ ይሄ እንትን አይልም ዲቤት ተደርጎ በደንብ መለየት አለበት ኢንቴንሲቭ የሆነ ዲስከሽን እና እነዚህ ሶስት ሐሳቦችን ነው ወደ አንተ ባቀርበው ለኔ ሁለተኛውም ይገዛኛል ፓናል ዲስከሽን አድርገን ህዝቡም ይማራል ከስር በጨዋ ደንብ እናንተም ከኛም ተመራጠን ያንን ነገር ዲስከስ ብናደርግ የለም በዚህ ምክንያት እኛ ደግሞ አለ በዚህ ምክንያት የሚለውን እንትንናለን ሶስቱ እያለ እየጻፈ ነው እንትን ከታች ሶስተኛ ዲቤቱን ፈልጎታል ይሄ ሆኖ ሰላም እላችኋለሁ ሁላችሁም ከታች ያላችሁ ምን ይመስላል አማ እኔ ብዙም እንትን አላለኝም ማለት ጥሩ አይሆንም ብዬ ነው አይበጀንም ብዬ ስለማስብ እንደዛ አይነት ሐሳብ ነው የማቀርበው ቅድም አንተ ራስ እየተናገርክ አሁን ሌሎቹ እንደገና ይመጣሉ እንደዚህና እንደዚህ ይላሉ ይሄንን በመናገሬ ስትል ነበር ያም እንዲመጣ አልፈልግም ጀስት እንደዛ እናድርገው ያ እሺ ከመጨረሻው አካባቢ ልጀምርና ትንሽ እንዳወራው ትክክል ይቀጥላል ሌሎቹ ይመጣሉ ያልኩት እንደው ካውንተር የሆነ አርጊመንት እኔ አርጊመንት ብቻ እንዳቀረብኩ ማለት ነው ከዛ ወደ አንደኛው ጥያቄ እዚህ ላይ ቆሜ ወደ አንደኛው ሄዳለሁ ከዛ መሀል ላይ ያለችውን አነሳለሁ ነው እኔ ያንን ስል የነበረው አመጣጡ ስለሚታወቅ ነው ያጋንንት የሶማሌ ተራ የመርካቶ የሚባለው ነው ያልኩት እሱ ነው ያልኩት ይመጡና ይላሉ ያልኩት ካውንተር የሆነ አርጊውመንት ይቀርባል በሚል ሐሳብ አይደለም ይመጣሉ ያልኩት አማን ባወራ ቅጽበት ኤግዚጂቲካል የሆነ ነገር በዛ ሰፈር ይመጣል አይደለም እሱማ መጥቶ እንደማያውቅ እናውቃለን መጥቶ አያውቅም እሱ ካውንተር የሆነ ኤግዚጂቲካል አፕሮች ማለት አንዳንድ ምን ሲባል ሰምቼ አውቃለሁ እንደው ኤችጂኤል ነው የምንከተለው እኛ ኢቫንጀሊካሎች ኢቨን ፔንቴኮስታሎችን ጨምሮ ሂስቶሪካል ግራማቲካል እና ሊትራሪ አፕሮች ነው የምንከተለው መጽሐፍ ቅዱስን ስንተረጉም ተባለ ኢንፋክት እኔም ነገር መለኮትን ስማር በዛ መልክ ነው የተማርኩት ሂስቶሪካል ግራማቲካል ሊትራሪ ምናምን ነው ወይ ነው ጥያቄውን እዚህ ሰፈር አማን ላወራው ነገር ኤችጂኤል ነው ጌርሳም አንተ በመታቆ ይዘው የሚመጡት አይደለም ያው ሳትመልስ በፊት ስለማቆም ማለት አይደለም ምንድነው የሚመጣው በመንፈስ ቅዱስ የማያምኑ የእንትና ልጆች እነ እንትና እኔ ምንድነው ያወራሁት ይሄ ኮንቴምፖራሪ እንትን አልቀበልም ለምን ቆሮንቶስ ላይ ባለው እዛው በዛው እንደዚህ ፈታን ቤተክርስቲያን አባቶችንም አይተን ሪፎርሜሽን አባቶቻችንንም አይተን ስናየው አሁን አንተ ከምትለው ጋር አይገናኝልኝም ነው ያልኩት መልሱ መሆን የነበረበት ምንድነው አይ መጽሐፍ ቅዱስ ውስጥ ያለውም እንደዚህ ይፈታል አባቶችም እንደዚህ ብለዋል ሪፎርመሮቻችን እንደዚህ ብለዋል ኮንቴምፖራሪ ስኮላሮች እንደዚህ ይላሉ ነው ወይ እንደዛ ነው የሚደረገው ካውንተር አርጊመንት ሲሰራ ይመጡልሃል ያልኩት እሱን እንጂ ወይም ሚስ ሪፕሬዘንቴሽን ነው ይመጣሉ ያልኩት ሚስ ሪፕሬዘንቴሽን ነው ወይም ያቺ ልግጫ ምናምን ያልኩት ሁለተኛው ላይ ልምጣ መሀል ያለው ኦኬ ወደ አንደኛው ስንመጣ እኔ ኤክስፒሪየንስ አድርጌያለሁ ባልከው ነገር ላይ አላረክም አልልም እምልህ ምንድነው ያንተ ኤክስፒሪየንስ
እኔ መጽሐፍ ቅዱስን የምረዳበትን መንገድ ፊክስ ሊያደርግልኝ አይችልም ብቻ ነው የምልህ። ጌርሳም ራንደም የሆኑ ነገሮችን ያወራልና ልሳን አለ ወደሚል ኮንክሉዥን ግን አያመጣኝም። ያንተ ኤክስፒሪየንስ ለምን እኔ ኤክስፒሪየንስ ላይ ቆሜ ሳይሆን መጽሐፍ ቅዱስን የምረዳው መጽሐፍ ቅዱስ ላይ ቆሜ ነው ኤክስፒሪየንስ የምረዳው። ልምምድ ላይ ቆሜ ሳይሆን መጽሐፍ ቅዱስን የምፈታው መጽሐፍ ቅዱስ ላይ ቆሜ ነው ልምምዱን የምፈታው። ስለዚህ 3-4 ብትናገር 4-5 50 ብትናገር ስቲል እንሄዳለን ወደ ቃሉ ሄደን በዛ መንሽኖ መመንጠር ያለበት ብዬ አምናለሁ። ስለዚህ እዛ ላይ ፈርዘር አልሄድም። አልተለማመድክም አልልህም። ልምምዱ የለኝም ምንድነው ልምምዱ አለኝ አንተ ስትል የለህም አልልህም። ሰብጀክቲቭ ነገር ነው ያወራው። ሰብጀክቲቭ የሆነ ነገር ለሰብጀክቱ ነው የሚተውለት፣ ኦብጀክቲቭ አይደለም። ስለዚህ ራንደም ወርድስ፣ ራንደም ቃላት፣ ራንደም ሴንተንስ ምናምን እስቲ ጉባኤ የሚነገረውና ጓዳ የሚነገረው ይለያያሉ ወይ አንድ አይነት አይደለም ወይ ምናምን ላልኩት፣ አይ አንድ አይነት አይደለም፣ እኔ ጓዳ ማወራው ሌላ ነው እንትን ማወራው ሌላ ነው ላልከው፣ አይ አታወራም አልልህም። ኮስችን የማደርገው ግን የተወራው ነገር እሱ ራሱ ምንድን ነው? የምር የተለየ አንደኛ ቆሮንቶስ ላይ ያለው የተለየ በጓዳ የምታወራው አለ የሚል የሚጸና ትርጉም አለ ነው ወይስ ልክ ቅድም ዮሐንስ አፈወርቅ እንደጠቀሰልኝ ቃሎች ማለት ነው ምንም ለማይመለከተው ጉዳይ ጠቅሶታል። ቅድም ዮሐንስ አፈወርቅም እንዳስቀመጠው ቆሮንቶሳውያኑ የታበዩት ሐዋርያቱ የተናገሩትን ነገር ስለተናገሩ ነው አይደል? ስለዚህ ሐዋርያቱ የተናገሩት ምንድን ነው? በገዛ ቋንቋችን እንሰማለን ነው። አይ በገዛ ቋንቋ ማይሰማ አለ የሚል የሚጸና ትርጉም ካለ ብቻ ነው ቀጥሎ ያወራውን ነገር የምቀበለው ነው። ቃሉ ላይ ቆሜ ኤክስፒሪየንስ እንዳኛለሁ እንጂ ኤክስፒሪየንስ ላይ ቆሜ መጽሐፍ ቅዱስን አልዳኝም። አይ ቲንክ ከመነካከስ ዋይዝ ወይም እንደዚህ ትሪገሪንግ የሆኑ ሀሳቦችን ከማምጣት ዋይዝ እንደው ገርሳም እዚህ ላይ እንደው ማይክም እየከፈትክ ሪፍሌክት ብታደርግ ደስ ይለኛል። ዲፍረንት የሆነ ትራዲሽንን ስለያዘ እየተሰደበ የሚውለው ማን ነው? ደግሞዋለሁ። ሉትራዊ ነኝ፣ ሉትራዊ አይደንቲቲ ይጠበቅልኝ፣ ኮንኮርዱ ይጠበቅ፣ ስሞል እና ላርጅ ካተኪዝሞቼ ይጠበቁ፣ መጽሐፈ ስምምነት ይጠበቅ፣ አፖሎጂዎቹ ይጠበቁ። ሉትራዊ አይደንቲቲ ኢትዮጵያ ውስጥ ያለ አይደለም፣ ከዛ ከሪፎርሜሽን የጀመረ ነው። እሱን እናስቀጥል። ተውጠናል፣ በተለያዩ ትራዲሽኖች ተነካክተናል፣ ያለውን ይዘን እናስቀጥል በማለታቸው ውርጅብኝ የወረደባቸው እነማን ናቸው? ሪፎርምድ ትራዲሽን ይቀጥል። ቱሊፕን እናምናለን፣ እናስተምራለን። ሳማን ኦፌንደድ ስለሆነ ምንተው ነገር አይደለም። ቱሊፕን በማስተማሪ እኔማ ያጋንንት ሲባል ዘመዶቼና ማያቸው ሁሉ አጋንንት እስኪመስሉኝ ድረስ አጋንንትን አስከበቡኝ ማለት ነው። የምታውቀው ነው። ሃይማኖቱም እንደሆነ ማይታወቀው መጥቶ አጋንንታዊ ይላል። ከኛ ጋር እዚህ አታች የሚደረገው ማለት ነው። ማንን እያወራው እንዳላችሁ ታውቃላችሁ ብዙዎቻችሁ። ያኔ 2-3 ዓመት ቤተ እምነትን ንገረኝና እንደዚህ እናርግ፣ ከየት እንደሆናችሁ ንገሩና ውይይት እንግባ አለን። በዛው ጠፉ። ስለዚህ አጋንንታዊ የሚለውን ቃል ለመለማመጃነት ጭምር የሚጠቀሙ ሰዎች መጥተው አፋቸውን ሲያላቅቁ የነበሩት ማን ላይ ነው? ትራዲሽናችንን እናስጠብቅ በሚሉት ላይ አይደለም ወይ? ጌርሳም ደን ዱላው ከማን ነበር ሲመጣ የነበረው? ሪፎርምዱ ሉትራኑ ላይ ዱላ አንስቶ ያውቃል? ሉትራኑ ሪፎርምዱን ተናግሮ ያውቃል? እናንተው ናችሁ እኛን ስትሳደቡ የነበራችሁት። አሁን ሌላውን ሳልወክል ራሴን ጨምሬ ላውራ። በእኔ ትራዲሽን፣ እኔ ባለሁበት ላይን ሪፎርምድ ትራዲሽን ውስጥ ይኸው እዚህ ጋር ትክክል አለ፣ ሌሎች ወንድምቶች አሉ። የምትናገሩት እንደው ኦፌንሲቭ እየቀረ ወደዛ ወደዚህ ጥሩ አይመጣም ለተባለው ቢያንስ ከአንተ ጋር ላይቭ ላይ የሚቀመጡ ሰዎች እኮ ትምህርቴን አጋንንታዊ ብለዋል። ያንተንን አጋንንታዊ ያልኩትን እስቲ አንድ ነገር ጥቀስ። የርሳ እዚህ ጋር ለ10 ሰከንድ ማይክ መክፈት ትችላለህ። የመጣልካለ ልሳንን ጨምሮ ትንቢትን ጨምሮ ዋትኤቨር እኛ ኮምፕሌን የምናደርግባቸው ነገሮች አጋንንታዊ ናቸው፣ በዚህ ምክንያት አልዳኑም። እሺ አልዳኑም ላይ አንድረስ ችግር የለውም ብለን ስለማናቅ ማለት ነው። እንደው አምልኮን እንኳን አጋንንታዊ ያልነው ነገር አለ በእናንተ ልምድ ውስጥ ልናገር።
ይሄን ብለሃል ብለህ ወይ እኔ ላይ ወይ አጋንንታዊ አልሰማሁም፣ ግን ፎር ኤግዛምፕል በራፕቸር እና በልሳን ላይ ሞክ ስታደርግ አለኝ። ያ ወገና ሞኬት በቃ እሺ። አሁን እሱ መስማት የፈለኩትን ሞክ ኢስ ቢብሊካል። እሺ መስማት የፈለኩትን ስለመለስክልኝ ቴንክ ዩ። ካን ዩ ኢማጂን ዳት ዩ ሃቭ ዘ ገት ዩ ሃቭ ዳት ድፍረት። አጋንንታዊ ነው፣ ከአጋንንት የተቀዳ ነው፣ የእባቡ ነው ያሉት ወንድሞችና ከአንተ ጋር ውሎ የሚያድሩ ናቸው። አይደለም ወይ? ከኔ አፍ ሰምተህ ታውቃለህ? እንደዚህ አይነት ነገር ብል እኮ ማለት የምችለው ብዙ ነገር አለኝ። ባይዞ በንዴት የምለው ነገር ማለት ለመቀለድ ለማላገጥ የሚመች ነገር ከኔ አፍ ወጥቶ ያውቃል? አያውቅም። ከትክክል አፍ ወጥቶ ያውቃል? አያውቅም። ከሌሎች ታድሷዊ ወንድምና እህቶች አፍ ወጥቶ ያውቃል? አያውቅም። ይሄ ድፍረት ያላችሁ እናንተ ናችሁ። እኛ ትሪገር ተደርግን በዚህ እናንተ ላይ የፈለገው ውርጅብኝ ብናመጣ እኛ እውነት አለን። ጌርሳ እውነት አለን። ምክንያቱም እናንተን በአጋንንት ትሪገር አላረግናችሁም። እናንተን የአጋንንት ትምህርትን እኮ የሚቀበል ሰው የአጋንንት ትምህርትን የሚማር ሰው ጢሞቴዎስ ላይ እንዳለው የአጋንንት ትምህርት ያስገባሉ፣ የሚያጠፋ ኑፋቄንም ያሾልካሉ ነው የሚለው። የአጋንንት ትምህርት ያለበት ቦታ ላይ የሚያጠፋ ኑፋቄ ዳምነብል ሄሬሲን ያለው። ስለዚህ አልዳንን ሰዎች ነን። የአጋንንትን ትምህርት የምንጋት ሆነን አልዳናችሁ ነው የተባል ነው። የአጋንንት ትምህርትን ነው የምትከተለው ከተባል አልዳንክም ነው ባጭሩ። የአጋንንት ትምህርትን እየተከተለ የዳነ ሰው ስለሌለ ብለናችሁ እናውቃለን ወይ? ከዚህ በላይ ትሪገሪንግ የሆነ ነገር አለ ወይ? እችን አሁን ያልካትን ጤናማ ነገር አይዊሽ ሌላ ቦታ ስትናገር ሰምቼ ቢሆን ኖሩ ፌር ፐርሰን ብዬ ወስድ ነበር። ለማንም አይጠቅምም። ሉትራኖች ሉትራን ይሁኑ፣ ተዋቸው። የእኛን የሆነ ነገር ስላልተቀበሉ አትንኳቸው። ሪፎርምዶች ሪፎርምዶች ናቸው። ቱሊፕንና ሶላዎችን የሚቀበሉና የራሳቸው ትራዲሽን ያላቸው የራሳቸው ኮንፌሽኖች ያላቸው ደን ዓለም አቀፍ ጉባኤያትን የሚቀበሉ በቃ ባፕቲስቱ ባፕቲስት ይሁን፣ ሙሉወንጌሉ ሙሉወንጌል ይሁን፣ ቃልዮቱ ቃልዮት ይሁን ስትል ሰምቼ ባቅ ኖሮ ብለህም አታውቅም። እርግጠኛ ስለሆንኩ ማለት ነው። ኮሜንት ከፈቱ ምዕመናን። በጣም ብዙ ሰው ከላይ እየጻፈ ነው ያለው። ኮሜንት ከፈተልን ምናምን በነፃነት ያወሩበት። ፐርሰናል አታክ ጌርሳምን የሚነካ ካለ የኔውን የኔ ሞዴሬተሮች ቴኬር አድርጉ፣ ቦልኩ። ወደ ጎን የሚያወሩ የሌላ ቤት ልጆችም ሊሆኑ ይችላሉ፣ የእኛው ቤት ልጆችም ሊሆኑ ይችላሉ። እዚህ ያሉ ወንድሞችን ሌሎችንም የሚነኩ ወደ ጎን የሚጎነትሉ ምናምን እየቦለካቸው ስጡልኝ። ኮሜንት ክፈቱ። ኦኬ ሶ እናንተ ትሪገር ባረጋችሁ ልክ እንደውም ሪአክት አልተደረገም ነው የምለው። ደን አንተ እዚህ ቤት ያወራው ትክክል ነው፣ ትክክል ነው። እያንዳንዱ ሰው እዚህ ሚዲያ ላይ ቤት ከፍቶ የሚያስተምር ሰው ቢተገብረው ለለውጥ ይሆናል። አዎ ገሪሳም ይሆናል። ገስዋት ሁሌም ማፍረሻው የሚመጣው ከየት እንደሆነ ይታወቃል። አንተም ታውቀዋለህ። ዳጸ ልሳን በለው የድፍረት ልሳን በለው ከየት እንደሚመጣ ታውቃለህ። መነሻ ከየት እንደሆነ ኢቨን ኢሚዲየት ሪአክሽን ተደርጎ አያውቅም። በትራዲሽን ደረጃ ከሆነ ኢሚዲየት የሚነሳላቸው እዚህ ሀገር ላይ ያሉ አንግሊካን ሪፎርምዶችና ሉትራኖች ናቸው። ኢሚዲየት ሪአክሽን ተደርጎ ያውቃል ወይ? አያውቅም። ማን ነው በነፃነት ቤት ከፍቶ የአጋንንት ነው፣ የጀርመን ነው፣ የኒውዘርላንድ ነው፣ የሱዳን ነው እያለ የሚያወራው? እኛ ነን። ተው ይሄ ነገር አይጠቅምም። አማን ሪፎርምድ ነው፣ በሪፎርምድነቱ ይቀጥል ብለህ ታውቃለህ ወይ? ዴቭ ሉትራን ነው፣ ያንን አይደንቲቲ ያስከትል ብለህ ታውቃለህ ወይ? አታውቅም። የእኛ ጩኸት የነበረው ግን ይሄ ነው። የእኛ ጩኸት የነበረው ግን ይሄ ነው። ኢሚዲየት አታክ እያደረግን ያልነበር ነው። ለዛ ነው ለምንም ስለማይጠቅም እኔ አንዳንድ ሰነፍ የሆኑ ሰዎች ምናልባት እናንተ ጆሮ ላይ ደርሶ ላይሆን ይችላል 10 እና 15 ሰው ሆነው ሲያወሩ ዘልዬ ገብቼ አውቃለሁ። አታክ የሚያደርግ ነገር ሲያወሩ ማለት ነው። ያው ዳትማች የማይታወቁ ግን ምዕመን የሆኑ ልጆች አታክ ሲያደርጉ ፔንቴኮስታሊዝም በምን ጉዳይ በለኝ። ከ50 ደቂቃ ፊት እነ እገሌ ቤት በተወራው ጉዳይ እኔ በግሌ ቢሆን አላረግም። እኔን በምታውቀው እኔ ሳረግ አይተኸኝ አታውቅም። ቆሜ ዲፌንድ ሳረግ ነው የምታውቀው። ካይን ግርሳ
የሆነ ሳለ በጣም ሚስ አንደርስታንዲንግ በሁለቱ ትራዲሽኖች መካከል ብቻ ፍጭቱ በነበረበት ታይም እኔ እኮ እናንተን አብሬ ዲቤት ጥሪ ጠርቻለሁ አይደለም ወይ? ከእናንተ ጋር ሳይድ አድርጌ ዲቤት ጥሪ ጠርቻለሁ። አካሄዱ በጣም ስላልተመቸኝ ማለት ነው። የሆነ የተለጠጠ ነገር አለ ብዬ ስላሰብኩ በእናንተ ሳይድ ሆኜ ዲቤት ጥሪ ጠርቻ አውቃለሁ እኔ ይሄኛው አንተ አሁን ያወራው ነገር ጤናማነቱ እንደተጠበቀ ሆኖ አይዊሽ ሊሰሙ የሚችሉ በአንድ ህብረት የምትታቀፉ ፔንቴኮስታል ብራዘርስ ኤንድ ሲስተርስ ፕረስ ማድረግ ብትችል እዚህ የተናገርኩን እኛ ላይ ፕረስ ማድረግ የማይኖርብህ ለእኛ የሚሆነው አንተ ያወራው ነገር ማስታወስ ብቻ ነው የሚሆነው። ለምን እያረግን ያለነው ራሱ ይህን ስለሆነ ይህን ነገር እንዳረሳ ጥሩ ነው ከአንጌርሳ ማስታወሶናል ብለን የምናልፈው ነው እንጂ የሚሆነው ለካ በዚህ መንገድ መሄድ አለብን የምንለው ነገር አይደለም። ምክንያቱም ኦልሬዲ በዛ መንገድ እየሄድን ያለ ነው። እኔ አሁን ሪያክሽን ቪዲዮዎች ጠብቃለሁ። ማን ሆኖ ነው እሱ እኮ በዚህ ገብተው በዛ ወጥተው መጀመሪያ አጋንንቱን ምናምን ጅኒው ምናምን እየተባለ እንደሚገባ ለዛ ነው የሆነ ማይጎረብጠኝ የተለመደ ስድብ፣ የተለመደ ማንጓጠጥ፣ የተለመደ ሪያክሽን ስለሆነ ነው። ማንም ሰው ኤግዜስቲካል በሆነ አፕሮች ቀን የተወራው ማታ አፍርሶብኝ አያውቅም። ሉትራኑም ኦኬ ማውራት እችላለሁ። ምክንያቱም ትራዲሽኖቻችን ይጠበቁ የሚለው ሜንታሊቲ በእኛ በኩልም ስላለ በእነሱ በኩልም ስላለ መሬት ላይ ያለችው ሉትራን ቤተክርስቲያን የኔዋ ኦልሬዲ ስለማትነካካ እንደዚህ አይነት መግለጫ ምናምን ማውጣት አይጠበቅባትም። ቀድሜ ነግሬያቸዋለሁ። ጽሁፍ ስጽፍ ቴሌግራም ላይም ፌስቡክ ላይም የኛዋ አንቀበልም እንቀበላለን መግለጫ ማታወጣው ኦልሬዲ የተቀመጠ ነገር ስላለ መግለጫ ጋጋታ ማውጣት አይኖርባትም። ባለችበት ላይን እየቀጠለች ነው ያለችው። ኦኬ። ስለዚህ እየተንከባለሉ የሚመጡ አታኮች በሙሉ መነሻቸው የት እንደሆነ ከአንጌርሳም you know it ሶ ፐርሰናሊ የሚጠለጠልበት የት እንደሆነ you know it የኋላ ታሪኩ እየተጎተተ ማስፈራሪያ የሚመጣው የት እንደሆነ you know it ምን ስላደረገ ዶክትሪናል የሆነ ነገር ስላወራ ብቻ ትራዲሽን ይጠበቅልኝ ስላለ ብቻ ትዳሩ ሳይቀር ልጆቹ ሳይቀር የግል ህይወቱ ሳይቀር የሚበረበረው የት ነው የሚለውን እሱን ተችተህ ታውቃለህ ወይ? እኛ ጋር ኢሚዲየት ሪያክሽን እና ቶክስ ቢኖር ኖሮ ያንተን ትልቅ ዌት ሰተነው እንሰማው ነበር። ግን የኛ ጉዳይ የኛ ፋሚሊ የኛ ትራዲሽን ስጋት ሊሆንብህ አይገባው። ኢቨን እንደዛ እየተተኮሰ እንኳን ሪአክት ማናረገው ምናይበት ዳይሬክሽን እና መስመር ስላለ ነው። የመጀመሪያው ጠፍታችኋል ብለን አናምን። እኔ ልሳን ላይ ቆሜ አይደለም ሳምባዲ ድኗልና አልዳነም የምለው፣ ትንቢት ላይ ቆሜ አይደለም ሳምባዲ ድኗልና አልዳነም የምለው። በክርስቶስ ኢየሱስ ማንነትና ስራውን አምኗል ወይ የሚለው ነው። ታምናለህ አይደለ? you are my brother። የቀረው ላይ ቆመ አንተ ከፈለክ እያዋረድከኝ መቀጠል ትችላለህ። I am not gonna do the same። እኔ ግን ተመሳሳዩን አድርጌም አላውቅም። ተመሳሳዩን ትክክል አድርጎ አያውቅም፣ ወደፊትም አያደርግም። ሌሎች ወንድም እህቶቼ እንደዛ አይነት ነገር ነውረኛ ሪያክሽን አድርጎ አያውቁም፣ ወደፊትም አያደርጉም። ስለዚህ አይ ዊሽ ፕረስ ብታረግ ለእኛ የነገርከው ነገር ላይ ጨምረ እኛ ፔንቴኮስታል እንሁን አይደንቲቲያችንን። የስ ዲዛግሪ የምናደርግባቸው ቦታዎች አሉ። በቃ እነዛ ደግሞ ሉትራን ሆኖ ይቀጥሉ፣ እነዛ ደግሞ ሪፎርምድ ሆኖ ይቀጥሉ የሚለውን ነገር ፕረስ ብታረግ ቀኝን እሰጥሃለሁ። እኔ ቀኝን እሰጥሃለሁ። ኮመን የሚያደርጉን ነገሮች ላይ አብረን ብንገናኝ፣ ዲፌንድ ማድረግ ያለብን ትሩዝ ላይ አብረን ብንገናኝ፣ ጭራሹን የሚያገናኘን ነገር የለም። በፕሮቴስታንት ጥላ ውስጥ ፊትና ጀርባ ሆድና ጀርባ የሆኑ አካላት ብቻ ናቸው የተሰባሰቡት ከሪፎርሜሽን ትራዲሽን ጀምሮ ከዛ ከ15ኛው ክፍለ ዘመን ጀምሮ አይደለም አሉ። አይደለም ፕሮቴስታንት ውስጥ እኛ ምን ታድሶ ኦርቶዶክሶች ድነዋል ብለን አናምንም። ምዕመናን ቀሚሳቸውን ያደረጉ መስቀላቸውን ያንጀረገጉ ምናምን ጠፍተዋል ነው የምንለው። ጴንጤ ካልሆኑ ወይም ፕሮቴስታንት ካልሆኑ ቃል አዋዲ ነኝ እዛ ነው የሚሄደው ህብረት የማደርገው ኦር ምናምን አገው ህብረት አገው ምናምን ሳምቲንግ እዛ ነው
አይ እዛ መሄድ መጀመሪያ ወደ እኔ ቸርች መምጣት አለብህ አለዚያ ትጠፋለህ ነው የሚባለው። አየህ they are not Protestants but still believe that they are saved። አይደለም የተዋለድን አይደለም የተገናኘን አይደለም ጴንጤ የሚለው ስም በጀማ ፕሮቴስታንት የሚለውን ስም እስኪወክል ድረስ በአንድ ስያሜ የተጠራን ይቅርና አሁን በቅርብ የወጡትን እንኳን ድነዋል ብለን ነው የምናምነው። የክርስቶስን ማንነትና ስራውን ካመኑ አልፌ መጥቼ አንተን አጋንንታዊ ማረግበት፣ አልፌ መጥቼ አንተን ማሴጥንበት፣ ከአጋንንትነ ምልበት የለኝም እኔ። ማን ነው የሰይጣን እያለ የመጣው? የአንተው ቤተሰቦች። ማን ነው የአጋንንት ነው እያለ የመጣው? ፔንቴኮስታል ስላልሆንኩ ብቻ የኔን ትራዲሽን ብቻ ያንን እውነት ነው ብዬ አምኜ ስለሄድኩ ብቻ ማን ነው አጋንንታዊ እያለ የመጣው? ጌርሳሚ አንተ ቤተሰብ ማን ነው ቤት ከፍቶ ሌሊቱን ሙሉ ቼን ፕሬየር ይመስል አንዱ ሲዘጋ አንዱ እየቀጠለ ሲፈለግ ፐርሰናል ላይፍ ሲፈለግ ኤዘጄሲስ በስርዓቱ ኢንተርፕሬት የማይደረግበት ኮቴሽኖች የማይቀመጡበት መጽሐፍት የማይገለበጡበት የመጣለትን ሁሉ እየተወራ ሌሊቱ ሁሉ ሰርክል የሚደረገው የት ነው? አይተህ ታውቃለህ? ሪፎርምዶቹ ቤት አይተህ ታውቃለህ? ሉትራኖቹ ቤት የለም። ወደ ሶስተኛው ልሂድ። ውይይት ዲስከሽን ምናምን ዳስ ወንደርፉል። እኔ እኮ ብዬ አውቃለሁ። በእናንተ ኢሹ ላይ ቤት ክፈቱና ጥሩ ነው። እኛ ዲዛግሪ የምናደርግበት ቦታ ላይ ኢሹ ላይ ቤት ክፈቱና ጥሩ ነው። የእናንተ ኢሹ እኛ ማንቀበለው ላይ ደግሞ ኑና መጽሐፍ ቅዱሳዊ ነው ብላችሁ ብታስቡበት እንትን ላይ እኔ ቤት ስከፍት ትክክል አለ። ሌሎች ሪፎርምድ ብራዘርስ እና ሲስተርስ አሉ። እነሱ ቤት ደግሞ ይመጣና ወንድሞች እንገኛለን፣ ዲስከስ እናደርጋለን። ስንት ያለን ይሄንን ስንት ያለን የእናንተ ኢሹ ሲኖር ጥሩን የእኛ ኢሹ ሲኖረን እንጠራለን ብለን አናውቅም ወይ? ሊሆን አልቻለም። ሶስተኛው ኦፕሽን መሰለኝ ያው አይ ቲንክ አንደኛው እንገናኝ አራት ሆነን ኦር ሳምቲንግ እንደዛ ነው። አይ ቲንክ ሶስተኛው ነው እያስታወስኩ ያሉት። አንዱን አላስታወስኩትም፣ ግን ሁለቱ ላይ ነው በደንብ ልብ ያለው። ሁለተኛው ዲቤት የሚለው ነው። ዲቤት የሚለው መች መሰለ የምቀበለው አሁን እችን ፕሪኮንዲሽን ሳስቀምጥ ዲቤት እያለ የሚመጣ ሰው አለ የምታውቁት። ያው የሚታወቅ ነገር ስለሆነ የኢጎ መንፈስ የሚረብሸው ሚዲያ ስለሆነ ማለት ነው፣ የሚታወቅ ስለሆነ ነው የምናገረው። እሷን ማስቀምጠው መች መሰለ አሁን ያለው አካሄድ ጥሩ ስለሆነ ካውንስሉ ጋር ያለው ነገር እልባስ ያገኝ ምልምንን ነው። እኔ በጣም ፕሮፖነንት ነኝ። ሂስቶሪክ የሆኑ አብያተ ክርስቲያናት ካውንስል ውስጥ መቀመጥ የለባቸውም። ያን ካውንስል የተረገመ የአጋንንት ውልድ ነው ብዬ ነው ማምነው። ከድሮ ጀምሮ የምናገረው አዲስ የምናገረው ነገር አይደለም። እንደዚህ ስናገር ጠርቶ አስፈራርተውኛል። ባይዞ ካውንስሉ ላይ መጥፎ ነገር አታውራ አንተ ብዬ አውቃለሁ። አምናለው አጋንንቱ የሰፈረበት ነው። ፖለቲካል ህብረት ነው። አይጠቅመንም። ተኩላና በግ የተዳቀለበት ነው። ስለዚህ ካውንስል ውስጥ መቀመጥ የለባቸውም። ለሂስቶሪሲቲያቸው የሚጨነቁ፣ ለቢብሊሲቲያቸው የሚጨነቁ፣ ለታሪካቸው ለእውነተኛ ነገር የሚጨነቁ ሰዎች ካውንስል ውስጥ መቀመጥ የለባቸውም ብዬ ነው ማምነው። ለዛ ነው ዶክመንተሪ ሰርተን ከ6 ዓመት በፊት የለቀቅነው። 5 ዓመት ወር 6 ዓመት በፊት ያኔ ካውንስሉ ሲመሰረት ማለት ነው። ለምን አነሳው ይሄንን? እንግዲህ ዲቤት ምናምን ተብሎ ለምን ወደዛ ሄድክ ከተባለ ያ ነገር እልባቱን የሚያገኝ ከሆነ ትራዲሽኖች የየራሳቸው መንገድ ይዘው ይሄዳሉ። ማን ምን እንደሆነ ወደ መታወቅ ይመጣል። የዛኔ ዲቤት ለፔንቴኮስታሎች ብዬ ጥሪ ያቀርባለሁ። እኔ እስከዛስ ቤተሰቤ፣ እህት ወንድሞቼ፣ ያገቡ የተጋቡ አብሮ በአንድነት ወንጌል የሚሰሩ ሁሉም በአንድነት ያው የተጣመረበትን መንገድ ታውቃላችሁ። በዛ መንገድ ነው ያለው። አሁን ግን የተነሳው የተለኮሰው ነገር ጥሩ ስለሆነ ሁሉም አይደንቲቲውን እንዲያስጠብቅ የሚያደርግ ነገር ስለሆነ የተጀመረው እሷ ነገር ከለሯን የምትይዝ ከሆነ ዲቤት ለጴንጤዎች ብዬ ነው ያቀርባለሁ። አያሳስብም። እስከዛ ግን እንደው አጥር ለአጥር ላይ ቆመን መጨቃጨቅ ነው የሚሆንብን የሚል ስጋት ካለ
ቤት ክፈቱ፣ የውይይት ጥሪ አቅርቡ፣ እኛ ቤት ነው የሚደረገው በሉ። ጨርቄን ማቄን ሳልል እየሮጥኩ እመጣለሁ። እናንተ ስታደርጉ ደግሞ እኛ ቤት ከፍተን እንጠብቃችኋለን፣ መታችሁ ታደርጋላችሁ። ኦፊሻል ዲቤት እኔ ከኦርቶዶክስ ጋር ነው ማድረገው። ኦፊሻል ዲቤት እኔ ከካቶሊክ ጋር ነው ማድረገው፣ ከኦንሊ ጂሰስ ጋር ነው ማድረገው፣ ከሙስሊም ጋር ነው ማድረገው። ኦኬ እንጂ እዚህ ጋር ከኔ ጋር ወንጌል ምስክርነት ከሚወጣው ሰውዬ ጋር ዲቤት አልገባም። እኔ አልገባም፣ ነውር ነው፣ አይደረግም። ዲፍረንሶች ላይ በውጭ ዓለም ላይ ይደረጋል ዲቤት፣ በደንብ ይደረጋል፣ በደንብ ይደረጋል። ሪፎርምዶች ከአርሜኒያኖች ጋር ያደርጋሉ፣ ያደርጋሉ። ሪፎርምዶች ከፔንቴኮስታሎች ጋር ያደርጋሉ፣ ያደርጋሉ። ለምን? ውጭው ላይ በደንብ የተሰመረ ነገር ስላለ፣ እንደኛ ሁሉም ጴንጤ ተብሎ ስላልሆነ የሚጠራው ግልጽ ነገር የሆነ ስላለ እርስ በርስ ዲቤቶችን ያደርጋሉ፣ እርስ በርስ ውይይቶችን ያደርጋሉ። ደን አንድ የሚያደርጋቸው ነገሮች ላይ ደግሞ ዲቤት ያደርጋሉ መልሶ። ለዚህ በጣም አለ የሚባል ኤግዛምፕል ማን ነው? ጄምስ ዋይት እና ዶክተር ማይክል ማን ነበረ? ትክክል ማይክ ስትሬንጅ አውተንቲክ ፋየር የጻፈው ለጆን ማካርተር መጽሐፍ ምላሽ ማለት ነው የጻፈው ማለት ነው። ሚካኤል ማን ነው አለ? ትክክል ኤኒዌይስ ሚካኤል ነው የሚባለው። አይሁዳዊ ነው። ማይክል ይባላል። እና ማይክልና ጄምስ ዋይት ማይክል ብሮን ቴንክ ዩ ልዑል ማይክል ብሮን ይባላል። አይሁዳዊ ነው። ኢቨን አሁን ናር ውስጥ ያለ ነው። አንድ ቀፋፊ ሙቭመንት አለ ከፔንቴኮስታል ውስጥ የወጣ ማለት ነው። እዛ ሙቭመንት ውስጥ ያለ ሰው ነው። ናር ውስጥ ነው ያለው። ሂ ሃዝ ፒኤችዲ ኢን ቲዮሎጂ እና ሁለቱ ፕሪደስቲኔሽን ላይ ዲቤት ያደርጋሉ፣ አርሜኒያን ቴዎሎጂ ላይ ዲቤት ያደርጋሉ ምናምን። ገስዋት ከአይሁዳውያን ስኮላሮች ጋር ግን ሁለቱ አንድ ላይ አብሮ ተቀምጦ ነው ስላሴን ዲፌንድ ያደርጉት። አይታችሁታል። እሱም ፕሪደስቲኔሽን ዲቤትን ካያችሁ ማለት ነው። ማይክል ብሮን እና ጄምስ ዋይት ከሪፎርም ፐርስፔክቲቭ በቃ እንዲህ በአካል ቢገናኙ መንገድ ላይ ቢገናኙ የሚደባደቡ በሚመስል መልኩ ነው የተሟገቱት። ሁለቱ ግን አንድ ወንበር ላይ ተቀምጦ በዛ ጋር አይሁዶች ተቀምጦ ስላሴን ዲፌንድ አድርገዋል። ውጭዎቹ ጋር ያለው ይሄ ነው። እኛ ጋስ መጀመሪያ የአጋንንት ቅርጫ ውስጥ ነው የሚከት። መጀመሪያ የአጋንንት ቅርጫ ውስጥ ይከትሃል። ከዛ ያወጣና የሆነ ሰፈር ውስጥ ይከትሃል። ከዛስ የለም የምትገናኝበት የምታወራበት መስመር የለም። ቡድን ይሰራብሃል። ስድብ ትጠጣለህ። ፐርሰናል ላይፍ ይበረበራል። ትሰደባለህ ምናምን። ምናልባት እንደዛ አይነት አሁን ውጭዎቹ ላይ ያየነው አይነት ካልቸር እስኪመጣ የመጀመሪያዎቹ መስዋዕቶች ሆነን እናልፋለን ማለት ነው። አም ሬዲ ፎር ዳት። በሪፎርምድ እምነቴ የሚመጣብኝን ማሸማቀቅ፣ የሚመጣብኝን ስድብ፣ የሚመጣብኝን ያለፈ ታሪክ፣ የአሁኔን ህይወት ፐብሊክ ላይ ኤክስፖዝድ መደረግን እሱን ቀብድ ሰጥቼ ነው መውጣው። ሚዲያ ላይ ስወጣ ወጣለሁ። እንደዛ ነው። ላይፌን ቀብድ ሰጥቼ ነው የወጣሁት። በምናገረው ነገር ትላንትናዬ እንደሚበረበር እያሰብኩ ነው መውጣው። ስወጣ እንደምሰደብበት ማን ነው እሱ ደግሞ በዚህ ገብቶ በዛ ወጥቶ እሱ እኮ እንደዚህ ነው እንደዚህ አድርጎ እንደዚህ አናቆም እንዴን ሪስክ አድርጌ ነው መውጣው። የመጀመሪያዎቹ መስዋዕቶች ሆነን እናልፍና ምናልባት እንደነ ማይክና ጄምስ ዋይት አብረው ዲቤት እንዳደረጉ እርስ በርስ ደን መልሶ ከአይሁዶች ጋር ዲቤት እንዳደረጉ እሱ ካልቸር እስኪመጣ ምናልባት ለዚህ ጉዳይ ማን ነው መስዋዕቱ በግ ሆኖ የቀረበው ሲባል አማን ሆኖ እንዲቀርብ ነው የምፈልገው። ችግር የለውም። አይ ቲንክ ሲሰድቡኝ ፐርሰናል አድርጌዋለሁ። አይ ነው ትክክል። ትንሽ ኮሜንት ታደርጋለህ። ጌርሳም ሪፍሌክት የሚያደርገው ነገር ካለ ያደርጋል። ለምንድነው ይህችን ነገር የምናገረው? ለምንድነው የምናገረው? የሆነ ምናፍቀው ፊቸር አለ። የሆነ ውጭው ላይ የማውቀው ፕሮቴስታንት ኢሜጅ እዚህ ሀገር የለም። ከጎረቤቶቻችንም ደግሞ የሚሰራብን ደባ የሆነ አንድ አይደላችሁም እንዲነገር ይፈለጋል። ከዛ በአንድነት መምታትም ይፈለጋል። ሁለቱም ነው ማጫወት የሚፈለገው። ባይዞ
አንድ አይደሉም ሉትራኖች እንደዚህ ናቸው፣ ሪፎርምዶች እንደዚህ ናቸው፣ ፔንቴኮስታሎች እንደዚህ ናቸው። አንድ አይደሉም። እሺ አንድ አይደለንም። ያ አንድ አይደሉም ተሳካ ብለን ሬዲ ሆነን ስንቀመጥ አንድ ካልሆኑማ አማንን እንደ አማን መምታት አይቻልም። ገብቷችኋል ማወራችሁ? ሉትራንን እንደ ሉትራን መምታት አይቻልም። ለምን? ኦልሬዲ አንድ አይደሉም ተብሎ ተነግሯል። ደግሞ እኛን እንደ ትራዲሽን አፕሮች ማድረግ አንድ ቃርጣ ውስጥ አስገብቶ ዲስከስ ከማድረግ በጣም ይጠነክራል። ኢንዲፔንደንትሊ ማናገሩ በጣም ይጠነክራል። ባይዞ አንድ ነው ብሎ ጨፍልቆ ከመናገር ይልቅ ኢንዲፔንደንት እኔ መጥቶ ሲያናገር ፔንቴኮስታል ስኮላር አይጠቅስብኝም። ለምሳሌ ሉትራን ስኮላር አይጠቅስብኝም ከኔ ጋር ድቤት ቢገባ አንግሊካን አይጠቅስብኝም። የሚጠቅስብኝ ዌስት ሚኒስተርን፣ ባፕቲስት ኮንፌሽንን፣ ከዛ ጉባኤያትን ምናምን፣ ከዛ መጽሐፍ ቅዱስን ይዘን አባቶችን ይዘን እኔ ላይ የሚጠቅስብኝ በእኔ ትራዲሽን ውስጥ ያለውን ነው። ያ ይከብደዋል እኔን ካወራ። ምክንያቱም እኔ በግሌ እሱን አድረስ ማድረግ እችላለሁ፣ ችግር የለውም። ስለዚህ ምን ይሆንባቸዋል? አንድ አይደሉምም ድል ነው ተብሎ ሴሌብሬት አይደረግላቸው። ነጣጥሎ ደግሞ አይመችም። ምክንያቱም አንድ ላይ እንደዚህ ናቸው ሁሉም ለማለት ስለማይመች እንደዛ ነው። ራይት ሶ ያ እኔ ኦፊሻሊ በካውንስሉ በኩል ያለው ነገር እልባት አግኝቶ መስመራችን በስርዓቱ ከለር አግኝቶ ምናምን የዛኔ አይ ዊል ኮል አውት ኤቭሪዋን የማስባቸውን ሰዎች። አሁን ላይ ግን አላረግም። አሁን ላይ እንዲደረግ የምታስበው ምንድነው ካልክ ጌርሳን ቤት ከፍተህ ጥራኝ። አይ ቤት መክፈቱ ዳትማች ኢፌክቲቭ አይደለም ብለህ የምታስብ ከሆነ ኦፊሻል ጥሪም አድርግልኛል፣ ችግር የለውም። የማስባቸው ነገሮች የማምናቸው ነገሮች ስለሆኑ አንዳንዶችን የኖርኩባቸው ነገሮች ስለሆኑ ስላላሳመነኝ ነው ከዛ ትራዲሽን ውስጥ የወጣሁት። ስለዚህ ፐርሰናል ጥሪም ከሆነ ልቀበል እችላለሁ ከአንተ። እኔ ግን እንደ ግል ወደዛ እንትኑ የለኝም። አሁን ላይ የሆነ ኦርቶዶክስ ወንድምን እንደምጠራው ካቶሊክ ወንድምናገባ እንደምለው እያሰብኩ አንተን ልጠራ አልችልም። ውይይት ለተባለው ግን ቤት ከፍተ ወይም ደውለልኝ ልገባ ነው። ምንም ሳልዘጋጅ እመጣለሁ፣ አያሳስብም። ያው እየገባን የምናወራው ነገር ስለሆነ ማለት ምንም መዘጋጀት ከፈለጋችሁ ተዘጋጅታችሁ ግቡ። ወይ ድንገት ወሬዎች ምናምን ወደዛ አምርቶም ሊሆን ይችላል። ትፈለጋላችሁ ከተባለ እንዳልኩት ነው ቅድም ጨርቄን ማቄን ሳልል እየሮጥኩ እመጣለሁ፣ ምንም ውስጥ በሆነ ራሱ ማለት ነው። በዛ መንገድ እየቀጠልን ያችን ልባት ግን ከመጣች ሌሎች እንደምጠራው ኮላውት ላደርግ እችላለሁ። እሺ ጌርሳም ትንሽ ደቂቃ ለትክክል ልስጠውና እዛ ላይ ሪፍሌክት አድርግ ትንሽ ነገር። ከዛ ጌርሳም ይጠቀልለዋል። ከዛ ሴት የምትለው ነገር ካለ እንቀጥላለን። አለ ትክክል አለው። አማንዬ እንዴት አላችሁ? ደስ ብሎኛል ስላየሁና ደግሞ ስለሰማ። ይሰማል? ድምጼ ይሰማል? ኔትወርክ ምናልባት ይሰማል? እሺ ቴንኪዩ ጌርሳምም ስለመጣና እንደው ስላነሳቸው ሀሳቦች ሁለታችሁንም ቴንኪዩ ማለት እፈልጋለሁ። አንዳንድ ብዙ ነገር አማኒ ስለተናገርክ አንዳንድ አጠር አድርጌ አንዳንድ ሪፍሌክሽን ብቻ ላስቀምጥ። ለምሳሌ በወንጌላውያን አማኞች መካከል ያለው ዩኒቲ ራሱ ምን አይነት እንዲሆን ነው የተፈለገው የሚለው ራሱ ያን መነጋገር አለብን ብዬ አስባለሁ። ዩኒቲ ማለት አንድነን ማለት ግዴታ ፔንቴኮስታል መሆን ማለት ነው ወይ ሉትራን መሆን ማለት ነው ወይ አንድነት ወይንም ደግሞ ሪፎርምድ መሆን ማለት? ይሄ በጣም ባይዘው ይሄንን ነው እያፈረሱት ያሉት። አሁን አንዳንድ ሰዎች አንድነትን ያዩበት ያለው አንግል ሌላውን አጥፍቶ የሌላውን ትራዲሽን ሙልጭ አድርጎ ከምድረ ገጽ አጥፍቶ አንድነት እንደዚህ አይነት አይደለም። የፕሮቴስታንቲዝም ዩኒቲ ማለት ነው። የፕሮቴስታንቲዝም ዩኒቲ ያለው ውጫዊ ኤክስተርናል አይደለም። በአንድ መሪ ስር በመቀመጥ በአንድ እረኛ በአንድ ሲኖዶስ ምናምን ስራ አይደለም። ራሱ ትምህርቱን ወደኋላ ብንመለከተው እሱ አሁን ፈርሷል። ወደዛ የሚፈልጉ ሰዎች አሉ። የእነሱ ትራዲሽን ካልተነገረ በእነሱ ትራዲሽን ላይ ትችት ከመጣ ያ ሰው ተሳስተዋል አልዳንም ምናምን ማለት ልክ አይደለም። መጀመሪያ ሪፎርምድ ሆኖ የሪፎርምድ አቋሙን ስላንጸባረቀ አጋንንት አለበት የሳተ ነው የወደቀ ነው ምናምን የሚያስብለው ምክንያት የለም። ይሄ ስለ ፕሮቴስታንቲዝም የሰንስ ራሱ የማያውቁ ሰዎች በመካከላችን እንደገቡ የሚያሳይ ነው።
ስለዚህ በመጀመሪያ መታወቅ ያለበት ነገር ዩኒቲያችንን ለመጠበቅ ነሰሰርሊ መጠፋፋት የለብን። ይሄ የማይገባው ሰው አለ። ለምንድነው የማይገባው? ዩኒቲን የሚያየው በውጫዊ መንገድ ከተጠበቀ ብሎ የሚያምን ደግሞ አለ። በአንድ ሀገር ውስጥ አንድ ቤተክርስቲያን፣ አንድ ምናምን ተቋም፣ አንድ አስተዳደር ነው፣ ከሌለ አንድ አይደላችሁም ይላል። ስለዚህ መጠፋፋት እንችላለን። እንደዚህ አይነት አንድነት ማምጣት ይቻላል። ማለት አንዱ አንዱን አጥፍቶ በቃ ፔንቴኮስታሊዝም ማለት ነው ፕሮቴስታንቲዝም ወይንም ሪፎርምድ ማለት ነው ፕሮቴስታንቲዝም ብለን መቀጠል እንችላለን። ግን እንደዛ አልቆየን። ዶክትሪናል ዩኒቲ አለን። ዩናይት የሚያደርጉንን ነገሮች እናውቃለን። ትራዲሽናል ዲፍረንሶቻችንን እናውቃለን። ክርስቲያኖች ነን እንላለን፣ ፕሮቴስታንቶች ነን እንላለን፣ ሪፎርምድ ካልቪኒስቶች ነን፣ ሉትራኖች ነን፣ ፕሮቴስታንትም ነን እንላለን። ይህንን የማያውቅ ግሩፕ ቡድን አለ እዚህ። ፕሮቴስታንቲዝም ማለት የእሱ ትራዲሽን የሚመስሉ፣ ክርስቲያኒቲ ራሱ የእሱ ትራዲሽን የሚመስሉ ሰው አለ። እንደዚህ አይነት ሰዎች የፈጠሩብን ፕሮብሌም አለ። ይህንን መፍታት እንግዲህ ከሁሉም ነው የሚጠበቀው። ሁለተኛው ላነሳው ሀሳብ ፔንቴኮስታሊዝምን የሚወክሉት እነማን ናቸው ነው ጥያቄው፣ በእኔ እምነት ማለት ነው። እኔ ቲክቶክ ላይ ለምሳሌ በተመለከትኩት አሁን ሳሙኤልን ምናልባት ካለ ቢሰማ ደስ ይለኛል። ሳሙኤል በላይነህም በፔንቴኮስታል ነው፣ ቃሊም ወደ ፔንቴኮስታሊዝም ያዘነብላል። ሌሎችም ደግሞ በጣም ከአቅማችን ልንገልጻቸው ማንችላቸው አይነት የነገር የሚሉ ፔንቴኮስታሎች አሉ። ማን ናቸው ራሱ ፔንቴኮስታል ብሎ ሲባል በእኔ እምነት ከሳሙኤል በላይነህ ጋር ማውራት ትችላለህ ወይ ብትለኝ አይከብደኝም። ከቃሌ ጋር ማውራት ትችላለህ። ይሄ አሁን ኢንቴንሽናሊ እንትን እያልኩ አይደለም፣ ሪያሊቲ ነው የምናገረው። ራሳቸው እነዚህን ፔንቴኮስታል ነን ብለው እንኳን ራሳቸውን አይደንቲፋይ ያደረጉ ሰዎች ያሉበትን ኮንዲሽን እያየን እንኳን እኛን ማለት ነው ራሳቸውን በዚህ ትምህርት ላይ እናምናለን የሚሉ ወንድሞቻችን እንኳን እየሆኑ እያለፉበት ያሉት ኮንዲሽን የተለየ ነው። ስለዚህ ጌርሳን ፔንቴኮስታልን ብለህ ስታስብ ራሱ ይህንን ሀሳብ ፕሮፖዝ ስታደርግ ወይ በቅንነት መሆን አለበት ወይ የሆነ ኢንቫይሮንመንቱን በደንብ ማየት አለብህ ብዬ አስባለሁ። ሶስተኛው እና ለማሳጠር በመጨረሻ መናገር የምፈልገው እንዳለው ነው አማን። እንግዲህ አሁን ዲቤት ውይይቶች ምናምን ሲባሉ የአማን አፕሮች ጥሩ ነው። ክሊር የሆነ ባውንድሪ ሲኖር ሃይማኖታዊ ዲቤት ሊኖር ይችላል። ለምን በስነ ስርዓት የተከፈለ ነገር ጥሩ ነው። እንደዚህ አይቼው አላውቅም ነበር። ይሄም ጥሩ አካሄድ ነው። እውነቱን ነው። ምክንያቱም በዙሪያችን ብዙ እውነተኛ ክርስቶስን የሚወዱ በእኛም ትራዲሽን ሆነው ለምሳሌ ፔንቴኮስታልን የሚያዋርድ ሰው ካለ እኛን አይወክለንም እንደምንል እነሱንም የማይወክል ሰው ሊሆን ይችላል እዚህ ያለው እና ብዙ ሄሬሲዎችም አሉ በአንደር ፔንቴኮስታል ኔም ተጠቅመው የወርድ ኦፍ ፌስ ትምህርት የሚያስተምሩ አሉ። አንደር ፔንቴኮስታል ኔም ተጠቅመው ትራዲሽናል የሆነውን የፔንቴኮስታልን ቪው የማይቀበሉ ሰዎች አሉ በቅዱሳት መጽሐፍት አስተምሮት ዙሪያ። ስለዚህ ይሄ ራሱ ዝም ብሎ ጠቅልሎ ሁሉንም አንድ አይነት ፔንቴኮስታል ነው ብሎ ማለት ልክ አይደለም። አስተሳሰቡ ራሱ ቲክቶክ ላይ ሁሉም አንድ አይነት ፔንቴኮስታል ነኝ እስካላለ ድረስ ማለት ነው። ስለዚህ ይሄንን እሳቤ ይዞ የሚደረጉ ውይይቶች ራሱ ልክ አይሆኑም። አንዱን ግሩፕ የማይመች ነገር ውስጥ መክተት ሊሆን ይችላል። ምክንያቱም እነሱ ፔንቴኮስታል አይደሉም ብሎ ሊያምን ይችላል። ወርድ ኦፍ ፌዞች ናቸው፣ አንደር ፔንቴኮስታል፣ ክላሲካል ፔንቴኮስታል አይደሉም የሚል ሊኖር ይችላል። እኔ ይህንን ሳደርግ ወይንም ስናወራ አንተን ፔንቴኮስታል አይደለም ብሎ የሚያስብ ሰው ቢኖር እዚህ ውስጥ ምን ታደርጋለህ ማለት ነው። ልክ እንደዚህ አይነት ኢሹዎች ስላሉ ይሄ መጀመሪያ ሪዞልቭድ መሆን አለበት። ለምሳሌ አይፒ የሚባል ቴዎሎጂ አለ በፔንቴኮስታል። ሁሉም ክላሲካል ፔንቴኮስታል የሚያምኑት ኢኒሻል ፊዚካል ኤቪደንስ የሚባል ማለት ነው። ይህንን አሁን ምን ያህሉ ስንቱ ፔንቴኮስታል ያውቃል? በመንፈስ ቅዱስ ልሳን ያልተናገረ ሰው አልዳነም አይሉም። ኦንሊ ጂሰሶች ናቸው አልዳነም የሚሉት። ፔንቴኮስታሎች ልሳን ያልተናገረ ሰው የመንፈስ ቅዱስ ሁለተኛ ሰከንድ ሙላት የሚሉት መንፈስ ቅዱስ አልተሞላ፣ የመጀመሪያ ፊዚካል ኤቪደንስ የመንፈስ ቅዱስ የመሙላት የመጀመሪያ ማረጋገጫ ልሳን መናገር ነው የሚል ትምህርት አለ። አይፒኢ ማለት ነው። ኢኒሻል ፊዚካል ኤቪደንስ የሚባል ትምህርት አለ። ይሄንን ስንት ምን ያህሉ ፔንቴኮስታል ይቀበላል? ራሱ እዚህ አሁን እዚህ የሚሰሙት 300 ምናምን ሰዎች ውስጥ ሰው ልሳን ካልተናገረ አልዳነም አላልኳችሁም? አልዳነም የሚሉት ኦንሊ ጂሰሶች ናቸው። ፔንቴኮስታልስ ግን ሰው ልሳን ካልተናገረ በመንፈስ ቅዱስ አልተሞላም ወይንም የመጀመሪያ አካላዊ ማረጋገጫ መንፈስ ቅዱስ ለመሞላቱ
መንፈስ ቅዱስ ተሞልተሃል ወይ ለማለት ልሳን መናገር አለበት የሚል ቋሚ ዶክትሪን እንደሆነ ምን ያህሉ ያውቃል? ይህ የማይቀበል ብዙ ፔንቴኮስታል ሙሉ ወንጌሎች ሊኖር ይችላል፣ አሴምብልስ ኦፍ ጋድ ውስጥ ሊኖር ይችላል። ስለዚህ ማን ነው ራሱ ትሩሊ እኔ የፔንቴኮስታልን ቴዎሎጂ ሪፕሬዘንት አድርጋለሁ ብሎ ክላሲካል ፔንቴኮስታልን ይዞ መጥቶ ያለው የሚለው ነው። ዝም ብሎ ልሳን መናገር ብቻ ሁሉንም ሰው ፔንቴኮስታል ራሱ አያደርግ። ባይዘው ልሳን የሚናገሩ ናሮች አሉ። ልሳን የሚናገሩ ናር ቅድም የተባሉ ኒው አፖስቶሊክ ኤንድ ፕሮፌቲክ ሪፎርሜሽን የሚያምኑ ልሳን የሚናገሩ ወርድ ኦፍ ፌዞች አሉ። ልሳን የሚናገሩ ኦንሊ ጂሰሶች አሉ። ልሳን የአንድ የፔንቴኮስታል የክላሲካል ፔንቴኮስታል ለምሳሌ ሙሉ ወንጌል እንደምሳሌ ብንወስድ የሙሉ ወንጌል አይነት ናቸው ሁሉም ማለት ላይሆን ይችላል። ማን ናቸው ሲጀምር? ለዛ ነው ከልሳን ያለፈ ኢሹ ነው ያለን። ልሳን ሙግቱ ባይነሳ እንኳን ሊነሱ የሚገባቸው ኢሹዎች በልሳን ላይ የሚደረግ ሙግት ብቻ እንዳልሆነ የታየ ነው ቲክቶክ ላይ። ስለዚህ ይህን ከግንዛቤ መክተት በጣም ወሳኝ ነው፣ በጣም ወሳኝ ነው። ራሳችሁ ፔንቴኮስታል ነን ትሩሊ ፔንቴኮስታል ነኝ ስፔሻሊ ክላሲካል ፔንቴኮስታል ነኝ ብሎ የሚያስብ ሰው ዙሪያውን ማየት አለበት። በልሳን ብቻ አይደለም ፔንቴኮስታሊዝም ማለት ነው። ዶግማቲካሊ ምንድን ነው ሪፎርም የተደረገው በፔንቴኮስታል? እስከ ልምምድ ውጭ የለም እኮ ማለት ፔንቴኮስታል ሲዘውት የመጡት አዲስ የነገረ ስላሴ የነገረ ክርስቶስ ትምህርት የለም። ዛትስ ዋይ እኮ ዩናይትድ ሆነን ልንኖር የቻልነው። ልሳን በቃ ልሳን ይቀበላሉ። ልሳን ያኔ ላይገባኝ ይችላል፣ እኔም ጋር ሆኖ ትንሽ የሚገባው ሰው ሊኖር ይችላል። አሁን እንደዛ አይደለም። ከዛ ያለፈ ኢየሱስ በምድር ላይ ሰው ብቻ ነበረ የሚል ኃይል አለ። ፔንቴኮስታል ነኝ ይልሃል። አሁን እንትና ማለት አልፈልግም። ስለዚህ እነዚህ ኢሹዎቹ ሰፊ ናቸው። ይሄ እንዳውም ትሬት ነው ለራሱ ፔንቴኮስታልስ ራሳቸው ቀድመው ከማንም በፊት ወደ እውነተኛ ወደ ክላሲካል ፔንቴኮስታሊዝም መመለስ አለባቸው። ሪፎርምድ ይቅር ሉትራንን ለመሞገት ይቅርና አሁን ፔንቴኮስታልን ብለው የያዙ ሰዎች አርዘ ትሩሊ ፔንቴኮስታል ብላችሁ መጠየቅ መጀመር አለባችሁ። እሱ የመጀመሪያው ጥያቄ ፔንቴኮስታል ናቸው ወይ ብሎ ራሱ ቀጥሎ ነው እንደ ኔክስት ስቴጅ ሂዝ ትሩሊ ኮንቪክትድ የሆነ የተመሰከረለት የሚያምን ሐዋርያትና ነቢያት የሉም ብለው አብያተ ክርስቲያናቱ መግለጫ ሲያወጡ በዓለም ላይ እጅግ የተከበረና የታወቀው ፔንቴኮስታል ቴዎሎጂ አራማጅ ጎርደን ፊ በሐዋርያት በዚህ ዘመን አሉ ብሎ አያምን። እዚህ ያሉ ፔንቴኮስታል ያምናሉ። እሱ ፔንቴኮስታል ቴዎሎጂ ያን ነው። እንዴት ነው ይሄንን ራሱ መናስተያዩ ብሎ ማገናዘብ ያስፈልጋል። እና እኔ እንዳልከው ኤንቫይሮንመንቱ ሲምፕል የሚሆነው ወንጌል እንዲሰራ ከሆነ የተፈለገው አቁሙ እናቁም አይደለም ማለት ያለባቸው አንዳንድ ሰዎች በቃ እንትን ነው ማቆም፣ ስድብ ማቆም ነው ያለባቸው። እኔ እንደዛ ነው ማምነው። የሆኑ ሰዎች መሳደብ ካቆሙ፣ የሆኑ ሰዎች አርፈው ከተቀመጡ ራሱ ወንጌል ይሰራል። የኛ ስለ ፔንቴኮስታል ምናምን በርሳችን የሚደረጉ ውይይቶች አይፈቱትም። የሚፈቱት የሆኑ ሰዎች አፋቸውን መቀደስ አለባቸው፣ እውነተኛ ክርስቲያኖች ከሆኑ ማለት ነው። በቃ እኔ ይህንን ነው ልል የምችለው። እና ከዛ በተረፈ ግን ሪፎርምድን በተመለከተ አንድ ነገር ልናገር። በሪፎርምድ ትራዲሽን ላይ ማንኛውም አይነት ጥያቄ አለኝ የሚል ሰው ማለት ነው ቤታችን የዋማንም እኔም አለን ሌሎች ወንድሞችም ይኖራሉ፣ ክፍት ነው። በየትኛውም የሪፎርምድ ጉዳይ ላይ እኔ ውይይት እንፈልጋለሁ ወይንም መጥቼ መጠየቅ እፈልጋለሁ። ዲቤት ምናምን ማለት አይደለም። መጥቼ ይሄ ስህተት ነው ብዬ አምናለሁ የሚል ሰው ካለ ኦፕን፣ እኔ ፐርሰናሊ ከዛ ሰው ጋር ለመማማር የሚደረግ ውይይት ከሆነ ዝግጁ። አይ አዋርጄ ከፍ ዝቅ አድርጌ ምናምን እያለ ማንነቱንም ሳያውቅ ማናገረኝ ሰው ሳያውቅ ከሚያደርጉ ሰዎች ጋር ኮሚኒኬሽን የራሱ ስፒሪቹዋሊቲ ነው ብዬ አላምንም። ከደዚህ ጥያቄ ያለበት ሰው ግን የሪፎርምድ ትራዲሽን ውስጥ በዚህ ትምህርት አቅጣጫ እኔ አልገባም፣ ልሳን ለምንድን ነው በልሳን ላይ አቋም ያላችሁ የሚል ሰው ካለ በቅንነት ለሚጠየቁ ጥያቄዎች የራሳችንን መጽሐፍ ቅዱሳዊ ታሪካዊ መልስ ለመመለስ እሞክራለሁ። ከዛ በተረፈ ግን ማለት አንሸሽም፣ ምንም የተሸፈነ ነገር የለንም ለማለት ነው የሪፎርምድ ትራዲሽን ጥያቄ። እንደዚህ አይነትም ደግሞ ጌርሳም ስፔሲፊካሊ አንተ በፔንቴኮስታል ጉዳይ ቤት ከፍቼ ጥያቄ የሆነባችሁ ነገር ካለ መጥቼ ጠይቁኝ
መልስ አዘጋጃለሁ ካልክ እኔ ፐርሰናሊ ዝግጁ ነኝ። ከቻልኩ መጥቼ ወንድሞችም ይኖራሉ የፔንቴኮስታል ትምህርቶች ላይ ያለብኝ ጥያቄ ላቀርብልህና መልስ ልሰማ ከአንተ ስፔሲፊክሊ ማለት ነው ወደዚህ ስለመጣ ሐሳብህን ይዘማል። ይሄ ግን እየሰደበ የሞለጨ ናና መንፈሳዊ ውይይት እናድርግ የሚሉ ግለሰቦች ሰዎች እዚህ ውስጥ ያሉ ማንነታችንን የማያውቁ ከቲክቶክ ውጭ ማንተዋወቅ ሰዎችን ግን እኔ እንደ ስፒሪቹዋል ፐርሰን ራሱ አላያቸው ሆነስትሊ ስፒኪንግ ማለት ነው። እንደ መንፈሳዊ ሰው ስለማላያቸው ለዲቤትም ለውይይትም ከእንደዚህ አይነት ሰዎች ጋር መጀመሪያ መፈታት ያለበት የንግግር ክህሎታችን፣ ከሰው ጋር እንዴት እንደምናወራ፣ ከሰው ጋር እንዴት እንደምንግባባ፣ እምነታችን ተከታይ ያልሆነን ሰው ማክበር እንዳለ እንኳን በክርስቲያን መካከል ይቀር እስላም ቢሆን እንኳን በሰብአዊነቱ ሰውየው በስሙ በማንነቱ መከበር እንዳለበት ከሚያምኑ ሰዎች ጋር ለመነጋገር ምንም ችግር የለብኝም ማለት ነው። ተባረኩ። ይሄንን ነው የምለው ጌርሳምዬ። እና የዛን ጊዜ የሚያነሳውን ጥያቄ ቤትኔ ቤት መተህ ስታስቆይቁም ይቅር ስትል አይቶት እኔ እውነት ነው ፔንቴኮስታሊዝም ላይ የተለየ እንትን የለብኝም፣ ቂምም ጥላቻም ምንም የለብኝም፣ አላምንበትም። ዛትስ ማይ ኮንቪክሽን አንዳንድ ልምምዱ። አሁን ግን ኦነስት ሆነ ተናገር ካልከኝ ፔንቴኮስታል ጋር ነው ትሩሊ ከፔንቴኮስታል ጋር ብቻ ነው ወይ ያለ ነው ኢሹአችን ብትለኝ ነው ብዬ እኔ ፐርሰናሊ አላም ኦነስት ሆኜ የምነግር የክላሲካል ፔንቴኮስታል የአሴምብልስ ኦፍ ጋድን አቋም የስላሴ አቋም የነገረ ክርስቶስ አቋም የሚያራምዱ ፔንቴኮስታሎች ብቻ ናቸው እዚህ ያሉት ብለህ የአሴምብልስን ሄደህ አቋምን ሂድና ከዛ ተመልሰናና እዚህ የሚያስተምሩትን አንዳንድ ሰዎች የሚያስተምሩትን እንግዲህ አሴምብል ዘ ቢገስት ፔንቴኮስታል ኢንስቲትዩሽን ነው ወይም ቸርች ነች። እሷ የምታስተምረውናና እዚህ ጋናና ዲቤት አይደለም ፔንቴኮስታል ልትላቸው ቦታ አይኖርህም። አንተ ትሩሊ ክላሲካል ፔንቴኮስታል ከሆንክ ራሱ ማለት ነው። ቴንኪዩ። እንግዲህ ይህንን ነው ልን የምችለው። ተባረኩ ቅዱሳን ስለሰጣችሁ እንግዲህ ቴንኪዩ። ትክክል። ጸጋና ሰላም ይብዛላችሁ ሁላችሁም። ትክክል። መጨረሻ ላይ ያለው ላይ 30 ሰከንድ ብቻ ጌርሳሜ ትቀጥላለሁ። 30 ሰከንድ ብቻ የምጨምረው ምንድን ነው የሰደቡን ያዋረዱን ትራዲሽኖቻችንን በአጋንንት ካባ ያለበሱ ምናምን ዳስ ጥለው ቢለምኑን አንሄድም። ምን ብለን እንሂዳውን? እንደዚህ አይነት ሰዎች ጋር ቢጠሩ ራሱ እንደማንመጣ እየታወቀ ፖለቲካ ለመስራት ነው የሚሆነው ማለት ነው። እንደዛ ሆነ አጋንንታዊ ነው እንትን ነው ፍልስጤማዊ ነው ጀርመናዊ ነው ብሎ ሲያበቃ ናድ ቤት ማለት ፐርሰናሊ በጣም ወራዳ ቃላትን ማለት አይደለም ከአንድ መንፈሳዊ ግብረገብን ከሚያውቅ ከአንድ የሰፈር ጎረምሳ የማይጠበቁ ቃላትን እያነሱ እያወረወሩ ከዛ በኋላ ጌታ ይባረክ ምናምን ከሚሉ ሰዎች ጋር ቁጭ ብለን አናወራም። እንደተባለው ቅን ልብ ካላቸው የነገዋን ኢቫንጀሊካል አይደንቲቲ ያገባናል፣ በዚህ መንገድ መቀጠል አለበት፣ ይሄ ይታየኛል የሚሉ ሰዎች ጋር እናወራለን። አሰይጥነኸኝ ስታበቃ ግን ከአንተ ጋር ቁጭ ብዬ የማወራበት ምንም እንትን የለኝም። ግን በዛ የሚቀጠል ከሆነ ኦኬ፣ እዛ የሚቀጠል ከሆነና አይ እኛ የመጣልንን እየተሳደብን እንቀጥላለን፣ እያንቋሸሽን እንቀጥላለን፣ የአጋንንት እያልን እንቀጥላለን ከተባለ ጥሩ አይመጣም። ምእመናን ጥሩ አይመጣም። እንደሆነ ለማላገጥ እኮ ማንን የሚያክል ሰው የለም። እንደው እየታወቀ ነው። እኛ እንደው 30 አለፍንና አረጀንና ነው የተረጋጋ ነው። እንደው እድሜ ራሱ አረጋግቶናል። እውነት ለመናገር ማለት መወራወር የሚባለው ነገር የሆነ ከመቆሳሰል ያለፈ ነገር ምንም እንደማያመጣ አውቀን እድሜ ማስተምረውን ነው ቁጭ ያልነው እንጂ ለቃላት እንግዲህ አሁን ለአማን ቃላት ይነገረዋል። ለአማን ሻሎም ተሸክመው ማታነሳውን አይነት ቃል አንስቶ ማፍረጥ ለአማን ሻሎም ይነገረዋል። አጋንንታዊ ነው የሚል ቃል እኔ አሁን ቮካብለሪ አላቅም፣ ማውራት አልችልም። እንደዛ ግን እንዳልኳችሁ ነው በካውንስሉ ሳይድ ምናምን የሆነ ነገር መስመሩን ከያዘ በኋላ የዛኔ እንደተባለው ኦፊሻል ምናምን ጥሪ እናደርጋለን። ግን ኖርማል ውይይቶች የተባለው አሁን ጌርሳም ቤት ሄዳለሁ። ውይይት ጥሪ ቢያቀርብ ጌርሳም ጋር በሰላም እያወራን ስለሆነ ሄዳለሁ። ሌሎቹ ቢጠሩ ግን አልሄድም። ይቀፈኛል ሌሎቹ ቤት መሄድ ማለት ነው። ኦልሬዲ
ሲሰድቡን፣ ሲያዋርዱን፣ ሲያንቋሽሹን የዱርዬ ቃላት ሲጠቀሙ የነበሩ ሰዎች ስለሆኑ ማለት ነው። ጌርሳም እንደዛ ሲያደርግ እኔ በግሌ አይቼ ስለማላቅ እሱ ቢጠራኝ ሄዳለሁ፣ ሌሎች ቢጠሩ ሄዳለሁ። ግን የሆነ እንደሰደባችሁንና የሆነ ክፉ ቃላትን ስትናገሩብን እንደነበራችሁ እንደው በህሊናችሁ ውልብ የሚሉባችሁ ሰዎች አትጥሩን። ኦኬ አማኒን እኮ እንደዚህ ተናግሬዋለሁ ግን እንዴት ልጥራው የሚል አይነት ነገር ውልብ ካለባችሁ እንዳጠሩኝ። ረስቶ ሊሆን ይችላል ብላችሁ ካሰባችሁ ግን ጥሩኝ፣ ችግር የለውም። ያው እኔ ብዙ ነገር ስለምረሳ ማለት ነው። በዛ መንገድ እንሄዳለን። ውይይት የምናደርጋቸው ሰዎች ይኖራሉ። በውይይት መልክ ይቀጥላል። እናወራለን። የተጠፋፉ ሰዎች ለማዳን አይደለም የሚደረገው ውይይቱ። በዳኑ ወንድሞች መካከል ግን የደረስንበት መረዳት ይሄ ነው የሚለውን ነገር ለማሳየት የሚደረግ ውይይት ሆኖ ይቀጥላል። ዲቤት የሚባለውን ግን ነግሬያቸዋለሁ። መስመር የሚይዝ ነገር አለ። የዛኔ እኔ ኦፊሻል አድርጌ እጠራለሁ። አሁን ላይ ግን እንደዛ ማድረግ ፕላን የለኝም የሚለው ነው የተወራው። ቴንኪው። ትክክል